ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ ከትላንት መጋቢት 22 2017 ዓ.ም ጀምሮ በአብይ አህመድ ወታደሮች አማካይነት እየተወሰደ ባለ እርምጃ 46 ንጹሃን ዜጎች መገደላቸው ተገለጸ። ግድያው የተፈጸመው በመከላከያ ሰራዊቱና በአድማ በታኝ መሃል በተደረገ ውጊያ ከፍተኛ ቁጥር ያለው የመንግስት ኃይሎች መገደላቸውን ተከትለው ነው። በዚህ በበቀል በተወሰደው እርምጃ ነዋሪው ላይ ጭካኔ የተሞላበት ግድያ እንደተፈጸመ ነው ያገኘነው መረጃ የሚያመለክተው። የ46 የተገደሉ ሰዎች ስም ዝርዝር ደርሶናል። የአብይ አህመድ ሰራዊት በአማራ ክልል በከፍተኛ ሁኔታ እየደረሰበት ያለውን ኪሳራ ተከትሎ ሰላማዊ ዜጎች ላይ እየወሰደ ያለው እርምጃ በተለያዩ የአማራ ክልል አካባቢዎችም እንደቀጠለ ነው መረጃዎች የሚያመለክቱት። አብይ አህመድ ወደ ቤተ መንግስት ከገባ ነገ 7 ዓመቱን ይደፍናል። ባለፉት 7 ዓመታት ኢትዮጵያ እንዴት ሰነበተች፣ እንዴት ከረመች፣ በቀጣይስ ያለው እድል ጣፋንቷ ምንድነው በሚለው ዙሪያ ቅኝት የምናደርግበትንም መሰናዶ ይዘን ቀርበናል። በርካታ ጉዳዮችንም እናነሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ተናስተልን ገለታው። እግዚአብሔር ይመስገን። እንደምን አደርክ መሳይ? እንግዲህ ቀደም ሲል የገለጽኳቸው ርዕሰ ጉዳዮች በጣም ሰፋፊ ናቸው። የአብይ አህመድ በዓለ ሲመት ነው የሚባለው ነገ 7ኛ ዓመቱን ያከብራልና ይሄ ራሱ ምናልባት በአንድ ዝግጅት አይደለም በርከት ባሉ ፕሮግራሞች የሚሸፈን ነው። ያንዳንዱ ርዕሰ ጉዳይ ያንዳንዱ ያለፍንባቸው ጊዜያትን በተለየ ሁኔታ መቃኘት ያስፈልጋል። አብይ አህመድ በዳንኪራና በሰልፍ 7ኛ ዓመት በዓለ ሲመቱን ለማክበር ከወዲሁ ከፍተኛ እንቅስቃሴ እያደረጉ ይገኛሉ። የሱ ባለሟሎችም 7 ዓመቱ ኢትዮጵያ ውስጥ የፍሳ የደስታ በተለየ ሁኔታ ኢትዮጵያ ወደ ሌላ ምዕራፍ የገባችበት አይታም በማታውቀው መልካም ነገር ውስጥ የገባች መሆኗን እየገለጹ ነው ያሉት። እንግዲህ ካፋቸው የሚወጣው በመግለጫ የምንሰማው ነገር እጅግ የሚደንቅ ነገር ነው። መቼም ስለ የትኛዋ ኢትዮጵያ እንደሚናገሩ ግራ እስኪገባን ድረስ ለማንኛውም በሰፊው እንመለከተዋለን። ገለታው 46 ሰዎች ተገድለዋል። በሜጫ ወረዳ በብራቃት ከተማ ከትላንት ጀምሮ ግድያውን እየፈጸሙ ያሉት የአብይ አህመድ ወታደሮች ናቸው። ሰሞኑን አዳዲስ የተመረቁ ከብር ሸለቆ የተመረቁ የአድማ በታኝ ፖሊሶች አሉ። በእነዚህና በመከላከያ ሰራዊቱ መሃል ውጊያ ተከፍቶ ነበረ። በዚህም በሁለቱም በኩል በርካታ ሰዎች መሞታቸው መቁሰላቸውን እንዲሁ ዘግበን ነበር። ያንን ተከትሎ መከላከያ ሰራዊቱ ወይም የአብይ አህመድ ወታደሮች ቤት ለቤት በመሄድ ህፃናትን ሳይቀር የገደሉበት ሁኔታ ነው የተፈጠረው። አሁንም የዝግጅት እስከምናቀናብርበት ጊዜ ድረስ በአካባቢው ግድያው እንደቀጠለ ነው የሰማነው። ሰሞኑን ላለፉት 14 ቀናት አካባቢ የአማራ ፋኖ አደረጃጀቶች በጋራ ዘመቻ አንድነት ብለው በከፈቱት አጠቃላይ የማጥቃት እንቅስቃሴ በርካታ ጉዳቶች የደረሰበት የአብይ አህመድ አገዛዝ በአማራ ክልል ያለው የፖለቲካ አጠቃላይ የወታደራዊ ቁመናው እየፈረሰ እንዳለ ነው የሰማነው። የጸጥታ መዋቅሩን አፍርሷል። አዳዲስ ሰዎች ናቸው የተሾሙት። እርስ በርስም እየተወነጃጀሉ እንዳለ ይነገራል። እንግዲህ በዚህ መሃል ነው በድሮንም ጭምር በተለያዩ አካባቢዎች ጥቃት እየሰነዘረ ነው። ሰላማዊ ሰዎች እየተገደሉ ነው። እንግዲህ ይሄ ነገር ለዓለም አቀፉ ማህበረሰብ በተደጋጋሚ እንዲደርሰው ተደርጓል። ለማንኛውም ዛሬም ተመሳሳይ የመከራ ጊዜ የጭካኔ ቀንን እያለፈ ይገኛል የአማራ ህዝብ። እስቲ እዚህ ላይ አጭር አስተያየት መስጠት ከተቻለ ገለታው። እንደው በመጀመሪያ መሳይ እነዚህ ላለቁት ወገኖቻችን እንደ ባህላችን በእውነት ለቤተሰቦቻቸው መጽናናት እንመኛለን የሚለውን ጊዜም ቢሆን ማቆም ያለብን አይመስለኝም። በጣም ያሳዝነኛል በእውነት የቀን ተቀን ዜና ስለሆነ ህዝባችን አለቀ። ይሄ መንግስት የቆሰለ አውሬ ነው መሳይ፣ የቆሰለ አውሬ በቃ የቆሰለ አውሬ የሚምረው ነገር የለም። በየሄደበት ቦታ እንከስ ነው፣ መግደል ነው። ስለዚህ ህብረተሰቡ ይሄንን አውቆ ትግሉን አፋጥኖ ይሄንን የቆሰለ አውሬ መያዝ ማስወገድ ነው ያለበት እንጂ በቆየ ቁጥር የሚያጠቃው ሰው ብዙ ነው የሚሆነው። ተመልከታው ምንም ከስርዓቱ ጋር ግንኙነት የሌላቸውን ሰዎች ድሆች ነው እየሰበሰበ ህፃናት ነው እየሰበሰበ የሚገለው። ህፃናት አሁን በቅርብ ጊዜ ተቃጠሉ ቤታቸው ውስጥ። ጊዜው የሚያሰኝ ነገር ነው የምንሰማው በኢትዮጵያ ውስጥ። መንግስት በሌላ በኩል አብይ አህመድ ብርቱካን የምትባል እህታችን አልተደፈረችም፣ እንዴት በዚች ሀገር ሰው እኛ እያለን
እንዴት ትደፈራለች እያሉ ይሄው ዶክመንተሪ የሚሰሩባት ምድር ናት። ህፃናት ቤታቸው የሚቃጠሉባት ግን ምድር ናት። በተግባር መሳይ እነዚህ ወገኖቻችን የሚረሸኑበት ምድር ነውና ኢትዮጵያውያን እንደው ሁልጊዜም እንደምንለው ተባብረን ይሄን የቆሰለ አውሬ መያዝ ነው ያለብን። መሳይ አጥምደን መያዝ ነው መታገል ነው ያለብን። ያው ገለታው እንግዲህ ይሄ ነገር እንዴት ይቆማል የሚለው ነገር በጣም አሳሳቢ ነው። አብይ አህመድ መፍትሄው ወይ የኔ ባሪያ ሁኑ አለዚያም እገላችኋለሁ ነው። የሚገጥማችሁ ሞትና ቅጣቱ ከፍተኛ የሆነ እርምጃ ወስድባችኋለሁ ነው። እንደዚህ አይነት ነገር ነው እየሆነ ያለው። እንግዲህ ትግሉ ያስፈልገውም ለዚህ ነው። ትግሉን ምክንያታዊ ያደረገው ነው አብይ አህመድ። በየጊዜው የአማራ ህዝብ ብረት ማንሳቱ ትክክል እንደሆነ እስካሁን ያልተረዳ አውቆ የተኛም ካለ በዚህ መልኩ ተረዱት። ይኸው ትግል የጀመርነው መሳሪያ ነዛ ነው ያለ ምክንያት አይደለም ለሚለው ማስረጃ የሚሆን ነገር እንግዲህ እየሰጠን ነው። እነዚህ 46 ንጹሃን ዜጎች ቁጥራቸው ሊጨምር ይችላል። እንግዲህ ትላንት ነው የተጀመረው። አሁንም ድረስ ግድያው እንደቀጠለን ያለው። እነሱም ያቀርቡት ምክንያት አለ። ፋኖች ናቸው፣ ታጣቂዎች ናቸው ይላሉ። እንግዲህ ታጣቂዎች አለመሆናቸውን ህፃናትና እናቶችም ታጣቂዎች ከሆኑ እንግዲህ የአማራ ህዝብ ከህፃን እስከ አዛውንት ከሊቅ እስከ ደቂቅ ገበሬውም አርሶ አደሩም ምንም የቀረ የለም። እንግዲህ መገደሉ የማይቀር እንደሆነ የሞት ፍርድ እንደተፈረደበት እየነገረን ነው። ህፃናት የሚገደሉ ከሆነ እነሱም ታጣቂዎች ናቸው፣ እናቶች የሚገደሉ ከሆነ እነሱም ፋኖች ናቸው የሚል ምላሽ እየተሰጠነ ያለው በአገዛዙ በኩል። ሰሞኑን ስትጨፍሩ አልነበረም ወይ? ሰሞኑን አካኪ ዘራፍ ስትሉ ነበረ። ስትቆነጠጡ ደግሞ ሰላማዊ ሰዎች ተገደሉ ብላችሁ ማላዘን ጀመራችሁ ይላሉ የብልጽግናው መንደር ዲጂታል ሰራዊቱ አባላት። ግድ የለም ይሄ እንዲህ አይነቱ እብሪት እንዲህ አይነቱ ዝላይ ነገ መግቢያ ያሳጣል፣ መደበቂያ ያሳጣልና ትቢታችሁንም እንዲህ አይነት እብሪታችሁንም ለከት ብታበጁለት የሚለውን ምክር ከሰሙ ነው እንጂ ህፃናት ናቸው የተገደሉት፣ የታጠቁ አይደሉም። ወጣቶቹም ቢሆን ካልታጠቁ ለምን ይገደላሉ? በጦርነት ማል ተገድለው ቢሆን ይሄ አንድ ምክንያት ሊሆን ይችላል። ቤት ለቤት እየሄድክ ማንቁርት እያነክ እያወጣ ደጃፍ ላይ በጥይት እየደፋ እየገደልክ ታጣቂዎችን ነው ፋኖችን ነው ጽንፈኞችን ነው የሚል ምላሽ ከሞቱ አሟሟቱ የሚባለው ነገር ነው። በጣም ያሳዝናል። ይሄ ነገር ነው እንግዲህ እየከፋ የመጣው ገለታው። አንድ በቀደም አንተ መሰለኝ ያነሳው ነገር አለ። መንግስት ዜጎች ሲሞቱ በእኔ ምክንያት አይደለም የሞቱት ሌላ ሰው ነው የገደላቸው ብሎ ራሱን ነፃ ሊያደርግ አይችልም። መንግስት አይችልም። ታጣቂዎች ሊችሉ ይችላሉ፣ መንግስትን የገደሉ ሊሉ ይችላሉ። መንግስት አይችልም። መንግስት በሶማሌ በኩል ይህን ያህል ሰዎች ሞቱ፣ ማን የገደለው? ኦኤንኤልኤፍ ነው፣ የኦሮሞ ማን ነው የኦጋዴን ነፃ አውጪ ድርጅት ነው የገደላቸው። ኦሮሚያ ውስጥ ሸኔን የገደላቸው፣ ትግራይ ውስጥ ህወሓትን የገደላቸው፣ አማራ ውስጥ ፋኖ ነው የገደላቸው። አዲስ አበባ ጠጋ ሲል እንደዚሁ ሸኔ አመልጦ መጥቶ ነው ገሎ የሄደው። ማንን ሊጠብቅ ነው ታዲያ አዲስ አበባ ውስጥ ቁጭ ብሎ? መንግስት እኮ የሚባለው ጸጥታ መቆጣጠር ሲችል ነው የመንግስትነትን ኮፍያ አድርጎ ቁጭ ማለት የሚችለው መሰለኝ። ይሄ እኮ ነው ህብረተሰቡ ገለልተኛ ነኝ የሚል ህብረተሰብ ሁሉም ሊጠይቀው የሚገባው አምከኖት ይሄ ነው። መንግስት የሚባለው የተቀጠረው ህብረተሰብ የሚቀጥረው ጸጥታ ያስከብር ዘንድ ነው። ዘበኛ ነው መንግስት። በዲሞክራሲ እንትን ውስጥ ስርዓት ውስጥ ደንበኛ ሌት ከቀን የሚጠብቅ ንቁ ትጉ ዘበኛ ነው። ያንን ስራውን ሳይሰራ ቀርቶ ዝም ብሎ ጣቱን እየጠቆመ እንትና ነው ህወሓት ነው እያለ ምድሪቱን በሙሉ በትርምስ ውስጥ ባለችበት ጊዜ ጣቱን ወደ ሌላ እየጠቆመ 4 ኪሎ ቁጭ ላለው ሲል የለም ይሄ አንተ ስራህን በአግባቡ አልተወጣህም። አጠቃላይ የፖለቲካ ክሽፈትንም ነው የሚያሳየው። በየቦታው ሰው የሚሞት ከሆነ የፖለቲካ ክሽፈት አለ። ለዛ መፍትሄ ማምጣት አልቻልኩም። ስለዚህ ውረድ ነው። ለዚህ ነው ብዙ ሀገር የስርዓት ለውጥ የሚያመጣው የጸጥታ ማስከበር አልቻልክም መንግስትና ለውጥ አምጣ የሚለው እና እኛም ሀገር ይሄንን መልስ ብለ ነው እኛ ልንይዘው። እነሱ መልስ ብለውት ይመጣሉ። ኮሚኒኬሽን ሚኒስትሩ መልስ ብሎ ይዞት ይመጣል። አንድ ቦታ እዚህ ቦታ ሰው ሞተ ሲባል ከሌላ የገደለው ለማለት መልስ ብሎ እንደ መንግስት ኮፍያ አድርጎ ይዞ ይመጣል እና ይሄንን ኢትዮጵያውያን አንቀበልም ብለን በእውነት ትግላችንን መጠበቅ ነው ያለብን እንጂ በአብይ አህመድ የሚተርፍ ህግ የለም እኮ። አሁን አንዳንዱ ዜናው እኮ ስለማንሰማው ነው መሰለኝ ደቡብ ስለማንሰማ ነው። በብዙ ዜናዎች ይሄ በደራሽ
ክስተቶች ተሞልቷል ፖለቲካችን እንደምታውቀው። ይሄ ደራሽ ወንዝ የሚባል አለ። ወንዝ አንዳንድ ጊዜ ደራሽ ሌላ ቦታ ይሞላና ድንገት ሰው ጠርጎ ይሄዳል እዚህ አካባቢ ያለውና ደራሽ ጉዳዮች በስተው ነው ኢትዮጵያ ውስጥ እንጂ አብይ አህመድ ከመጣ ቀዳዳ ነው፣ አገሩ በሙሉ ክፍት ነው። ማንም ሰው ገሎ የሚሄድበት ነው። መንግስት ታጣቂዎች የሚገሉበት፣ የወረዳ አስተዳዳሪ የሚገልበት ሁኔታ ውስጥ ነው ያለ ነው እንደ ሀገር። ስለዚህ መተባበር አለብን የምንለው ትግሉ አስፈላጊነት ቅድም ያልከው በየጊዜው ጀስቲፋይ የሚያደርግ ጉዳይ ውስጥ ነው ያለ ነውና እንተባበር ነው መሳይ። የሚሻለው ተባብረን ይሄንን የተነቃነቀ ጥርስ ማውለቅ፣ ይሄን አውሬ ማስቆም ያለብን ነው የሚመስለኝ። ገለታው እንግዲህ ባለፉት 14 ቀናት ከመጋቢት 10 ጀምሮ 12 ቀናት ማለትም በአማራ ፋኖ አደረጃጀቶች የተጀመረው የዘመቻ አንድነት ህመሙን ነው የምናየው። ምን ያህል እንደሰበራቸው፣ ምን ያህል አከርካሪያቸው እንደተመታ፣ አቸውን ሽንፈት እየዋጧት እንዳለ ነው የተረዳ ነው። ከዚህም ከዛም የሰሞኑ የብርቱካን ግርግርም ይሄው የዘመቻ አንድነትን ሌላ ቀለም ለመስጠት የተደረገ ሙከራ ነው። አሁንም በዚህም በዚያም እየተፍጨረጨሩ ነው። አንዳንድ ዓለም አቀፍ ሚዲያዎችም ዜናውን ፒክ እያደረጉት ነው። ክራይሲስ ግሩፕም ከዚህ አንጻር ጽሁፎችን እያወጣ ነው። የኢትዮጵያ ነገር የአማራ ፋኖ እየፈጠረ ያለው አጠቃላይ ተጽዕኖ አብይ አህመድ የሚቋቋመው አይደለም። እንደ በፊቱ ዝም ብሎ 3 እና 4 ክላሽ የያዛችሁ ቤተ መንግስት አትገቡም እያለ ፓርላማ ላይ እንዲሁ የዘለፈ የሚዘልቁ አይደለም። አሁን የቁርጡ ሰዓት መጥቷል። ለዚህም ነው ሰሞኑን በባህር ዳር አካባቢ የተወሰነ በነሱ ባገዛዙ የጸጥታና ሌሎች መዋቅሮች ላይ የሚታየው የእርስ በርስ መወነጃጀል። እንግዲህ 3ቱን ከስልጣን አባረው 3 አዳዲስ አመራሮችን አምጥተዋል። አንደኛው ከፌዴራል የመጣ ነው። ዘላለም መንግስት የፌዴራል ፖሊስ ምክትል ኮሚሽነር፣ የአማራ ክልል ፖሊስ ኮሚሽነር ሆኖ መጥቷል። ምናልባት ይህንን ያረጋጋ ይሆን? የአብይ አህመድን ስልጣን በአማራ ክልል ላይ ያጸናው ይሆን? እሱን አብረን የምናየው ነው። ነገር ግን እንደምንሰማው ከሆነ አሁን ከፍተኛ ቁጥር ያለው አድማ በታኝ አሰልጥነዋል። ከወዲሁ መሳሪያቸውን ይዘው እየጠፉ ነው። የሚከፍለው ደሞዝ አጥቶ መፋጠጥ ሆኗል። ቢቸግረው የልማት ቦታዎችን ማስጎብኘት ምንድነው ፋሲል ግንብን እያስጎበኘ ጭንቅላታቸው ውስጥ መልካም ነገር በመፍጠር የምር ፋኖን እንዲታገሉ አደርጋለሁ የሚል ስሌት ውስጥ ገብቶ እንደዛ አይነት ድራማም እየሰራን ያለው ምንድነው የጨነቀ እርጉዝ ያገባል ሆኖ የሚያደርገውን ነገር አቆም ግራ በመጋባት ውስጥ ያለ አገዛዝ ነው። ገለታው እንግዲህ ከዚህ አንጻር የአማራ ፋኖን እንቅስቃሴ ያው ሰሞኑን በተለያየ በዜናም በተለያዩ መድረኮችም እየሸፈነው ነው። አሁን ወደ አንድነቱ የሚያመጣቸውን ጉዞ አጠናከው የሚያበስሩበት ቀንን እየጠበቅን እንገኛለን። ትላንትና የህዝብ ግንኙነት አመራሮቻቸው በሰጡት መግለጫ አንድነቱ ወታደራዊም አንድነት ነው፣ ፖለቲካዊ ብቻ ሳይሆን ወታደሮችም ውህደት እንደሚኖር፣ ግንኙነት እንደሚኖር፣ አንድነት እንደሚኖር የገለጹበት ነውና በአማራ ፋኖ የትግል ታሪክ ውስጥ ይሄ የሚጠበቀው አንድነት ምናልባትም በብዙዎች ዘንድ በጉጉት የሚናፈቅ በመሆኑ ሁኔታውን በተመለከተ እንግዲህ ይፋዊ መግለጫ እስኪሰጡን እንጠብቃለን። ነገር ግን ለአገዛዙ እንዲህ አይነቱ አንድነት ትልቅ ድንጋጤ እንደሚፈጥር ነው ያየነው። ገለታው ሌላው አብይ አህመድ አገዛዝ በአዲስ አበባ ላይ ያሰፈነው ጭቆና ነው። በአዲስ አበባ በርካታ ወጣቶችን አስሮ እያሰቃየ ይገኛል። በቅርቡም ያሰራቸው ወጣቶች ወዴት እንደገቡ ወላጆቻቸው በጭንቀት እየጠየቁ ይገኛሉ። ከነዚህም መሃል አንዷ ገነት አራጌ ትባላለች። ገነት አራጌ የኢዜማ የወጣቶች ጉዳይ ኃላፊ የነበረች ናት። በተለይ ባህር ዳር አንድ ወቅት ላይ ደርሳ ከተመለሰች በኋላ ከኢዜማ ጋር መቀጠል እንደማትችል አውቃ ከፓርቲው ተለይታለች። እሷ ብቻ ሳትሆን በርካታ ወጣቶች፣ ተስፋ የነበራቸው ወጣቶች ኢዜማ ብልጽግና ጓዳ ሲንጎዳጎድ አይተው ከብልጽግና ጋር አብሮ የአማራን ሕዝብ የሚጨቁን ውሳኔዎች ላይ መሳተፉን ሲያውቁ ድርጅቱን ፓርቲውን ጥለውት ወጥተዋል። ከነዛም አንዷ ገነት አራጌ ናት። ገነት አራጌ ባህር ዳር ወቅት ነበረች። አንድ ጦርነቱ የተጀመረ አካባቢ እዛ ሄዳ ነበርና ባህር ዳር በአይኗ የተመለከተችው ነው፣ የሰሚ አይደለም። በአይኗ የተመለከተችው ወጣቶች ከቤት እየተወሰዱ በመንገድ ላይ ሲረሸኑ አይታለች። በጣም አስደንጋጭ ነበር ለሷ። ያልኖረችበትን በታሪክ የምትሰማውን የቀይ ሽብር ጊዜ ነው ያስታወሰችው። እናም በወቅቱ የፓርቲው አለቃዋ ጋር ብርሃኑ ነጋ ጋር ሄዳ ጠይቀዋለች። እንግዲህ አንዳርጋቸው እንዳሰፈረው ጽሁፍ ከሆነ አንዳርጋቸው ጽጌ ይህን የተመለከተ ጽሁፍ ዛሬ ላይ አውጥቷል። እንደነገረን ከሆነ ብርሃኑ ነጋን
ታናግረዋለች። ባህር ዳር ላይ እንዲህ አየው፣ ወጣቶች ከቤት እየተወሰዱ ሲረሸኑ አየው ብላ ስትገልጽለት ብርሃኑ የመለሰላት መልስ ስሜቷን ቅስሟን የሰበረው የወጣትነት ተስፋዋን ነው ያጨለመባት። ኢዜማ የሚባለው ፓርቲ ከአገዛዙ የጭካኔ ከሚፈጽመው ፓርቲ ለይታ እንዳታይ ነው ያደረጋት። ብርሃኑ የመለሰላት መልስ ይሄን እያወቁ አይደል እንደገቡበት የሚል ነበር። እንግዲህ መሳሪያ ለያዙ ወጣቶች ምናልባትም በምንም የፖለቲካ ተሳትፎ የሌላቸው ናቸው የተረሸኑት። ብርሃኑ ነጋ ይህንን ያቋል። በቀይ ሽብር ጊዜ እህቱ በተመሳሳይ የተገደለችበት ሁኔታ ነው አንዳርጋቸው ያስታወሰን። ያቋል፣ ታሪኩን ህመሙን ያቋል። ያንን እያወቀ ግን የመለሰላት በጣም እጅግ የሚያም መልስ ነበረ። እንደ አጋጣሚ ደግሞ አንዳርጋቸው እንደነገረን ከሆነ ወላጆቿ ብርሃኑ ነጋን ለክብሩ ብለው ቤታቸው ድረስ ጋብዘውታል። ትልቅ ግብዣን ያደረጉለት። ዛሬ እቺ ልጅ የት እንዳለች አይታወቅም። 45 ቀኗ። እናም አንዳርጋቸው ጠየቀው ብርሃኑ ሆይ ሌላው ይቅር እንድትፈታ አለቆችን እንድትጠይቅ አይደለም፣ ወይም ደግሞ ለፍርድ እንዲያቀርቧት ለሌላም ጉዳይም አይደለም። ቢያንስ እነዛ የጋበዙክ አክብረው እቤት የጠሩክ ወላጆቿ የት እንዳለች ስለማያውቁ ድምጿን ይስሙ ወይም ደግሞ በህይወት እንዳለች እንዲያውቁ አድርግ ብሎ ነው የተማጸነው። እጅግ አሳዛኝ ጊዜ ላይ ነው ያለነውና ገለታው እዚህ ላይ ምን ማለት ይቻላል? ይሄ አንድ ገነት አራጋው ታሪክ ነው። በብዙ ሺህ የሚቆጠሩ ወጣቶች የት እንዳታሰሩ ሳይታወቅ ወላጆቻቸው በየቀኑ እያለቀሱ በሰቀቀን ውስጥ ነው ያሉት። ገነት እነዚህን ወክላ ነው አሁን ላይ በሰፊው ስሟ እየተጠቀሰ ያለው። ገለታው አንድ ሁለት ሶስት ነገሮች ነው መሰለኝ ያነሳው መሳይ። መጀመሪያ በፋኖን አንድነት ጉዳይ አንስተህ በዚህ በገነትም ጉዳይ ላይ አስተያየት ብሰጥ ደስ ይለኛል። የፋኖ አንድነት ጉዳይ ዋዜማ ላይ እንደሆነ እየሰማን ያለነው ብዙ ኢትዮጵያዊ ጓግቷል። በጣም ብዙ ኢትዮጵያዊ ጓግቷል። አማሮች ብቻ ሳይሆኑ ኢትዮጵያን በአጠቃላይ ጓግተዋል። በእውነት ትብብር ይጠብቃሉና እዛ ያላችሁ ወንድሞቻችን በእውነት ታሪክ እንድትሰሩ ይሄ ትልቅ ታሪክ ነው የሚሆነው። እንደው ዛሬም እንማጸናለን ልበል መሳይ። ከዛ ባሻገር ግን ይሄ የአማራ ክልል ውስጥ ያለ አስተዳደር ለውጥ የዚህ ትግል እንትን ነው፣ ቀጥተኛ ተጽዕኖ ነው። ቀጥተኛ ተጽዕኖ ነው። ይሄ ወታደራዊ ድል ነው። አማራ አካባቢ የተደረገ አስተዳደር ለውጥ ስርዓቱ መሸከም አልቻለም። ከዚህ በፊት ማን ነው ዶክተር ይልቃል ካቢኔ እኮ ከፈረሰ በኋላ እኮ አማራ ክልል ውስጥ እኮ አስተዳደር አለ ማለት አይቻልም እኮ። ፈርሷል፣ መዋቅሩ ፈርሷል። መዋቅሩ ከፈለሰ በኋላ ዝም ብለው ምንድነው ሊጠግኑት ይሞክራሉ። በዚህ ይሞክሩታል። የያዙት አንድ ነገር ነው መሳይ። አማራ ክልል ውስጥ አንድ አጥብቀው የያዙት ምንድነው መሰለ የአማራ ሚዲያ። በቃ እሷን አፏን ነው የያዙት። ምላሱ ብቻ ነው ያለው የአማራ አስተዳደር። ከዛ ወደ ታች መዋቅሩን ያየ እንደሆነ የለም። በቃ እሷ ላይ መድፍ ዙሪያዋን ከቦ ጋዜጠኞቹን ያስጨነቀ ዜና ያስነባላለሁ የሚል ነው አረጋ ከበደ እንጂ በአጠቃላይ አንገቨርነብል ነው። ስቴት ክልሉ በአጠቃላይ የማይታዘዝ ቀረጥ የማይከፍል እምቢ ያለ ክተት ያወጀ ነው እና በዚህ መካከል የሚመጡ ባለስልጣኖች በግድ እኮ ነው የሚመጡት። አሁን ወደ ሰሜን ሸዋ ባለፈው አንስተን አልነበረም እንዴ? አንድ የደረሳቸው ባለስልጣኖች እኮ የደረሳቸው ደብዳቤ ነበር እኮ እንትን ማለት አይችሉም፣ ስልጣን መውረዳቸው የሚሾም ጠፍቶ እኮ ነበር ሰሜን ሸዋ ውስጥ። እምቢ ያለ ሰው አንተ እዚህ ቦታ ላይ ተመድባል እንግዲህ ሹመት ሰው ተመልከት፣ ተስገብግበው የሚሾሙበት ጊዜ ነበር ቀደም ባለው ጊዜ። አሁን እኔ አልፈልግም ያንን ቦታ አትስጡኝ፣ ሰዓት ነው በዚህ ሰዓት ህይወቴም አደጋ ውስጥ ነው የሚወድቀው፣ ስለዚህ አልፈልግም ሲሉ በግድ ኃላፊነት የተሰጣቸው የተቀመጡ ሰዎች ናቸው አማራ ክልል ውስጥ ያሉትና ስርዓቱ ፈርሷል። ምናልባት የመጨረሻውን የድል ብስራት ፋኖ እስኪያበስር ድረስ እንዲሁ ሲንገዳገድ ከመቆየት ውጭ ሌላ የሚያመጣው ነገር የለም። የኢዜማ ጉዳይ ሲነሳ መሳይ የዛች እህታችን የገነት ጉዳይ ሲነሳ ገነት ማሳያ ናት። ብዙ ሀገር ወዳድ የሆኑ በሀገራቸው ውስጥ የሰብአዊ መብት እንዲከበር የዲሞክራሲያዊ የሆነ ለውጥ እንዲመጣ በፕሪንሲፕል ላይ በመርሆ ላይ ያሉ በዛ ማማ ላይ ያሉ ሰዎች ሮንግ የሆነ የተሳሳተ ፓርቲ ውስጥ ገብተው ቆይተዋል። ኢዜማ በጣም የተሳሳተ ፓርቲ ነው። ከመነሻው በጣም የተሳሳተ በሰብአዊ መብት ጉዳይ ላይ ደንታ የሌለው አንዳንድ ቀጫጭን ነገሮች እያነሳ ልክ ሀገሪቱ በጣም ብዙ ጎኗ በጎ እንደሆነ አነስተኛ ችግሮች ብቻ እንዳሉ አድርጎ የሚያሳይ ያንን ስዕል
እንዲህ አይነት ስዕል በሰዎች ምናብ ውስጥ ለመክተት ሲታገል የነበረ ፓርቲ ነው። በቅርብ ነው በደንብ የምናውቀው። አዲስ አበባ ውስጥ ቤት ፈረሰ ሲባል እኮ ቤት የፈረሰባቸውን ሰዎች ስናነጋግር ለምን አነጋገራችሁ የሚለን ብልጽግና አልነበረም፣ ኢዜማ ነው። እናንተ ፖሊስ ናችሁ እያሉ ይከሱን ነበረ። እንደውም ፖሊሲ የላችሁም እናንተ አክቲቪስቶች ናችሁ እንደውም እያሉ ሁሉ ይከሱን ነበር እኮ መሰለኝ። አቶ ግርማ ሰይፉ ጋር አንድ ጊዜ መረጃ ቴሌቪዥን ለክርክር ልበለው ወይስ ለውይይት ጠራኝ እና እዛ ቁጭ ብለን በጣም የደነገጥኩበትን ቀን ነው ነገር ማሳይ እና እዛ አጀንዳው የኢትዮጵያ የእንስሳ ምልክቷ በተመለከተ ነበረ። ቀደም ባለው ጊዜ አንድ አርቲክል ጽፌ ነበር መሳይ በዚህ አብይ አህመድ ባመጣው የፒኮክ እንትን ላይ አንድ አርቲክል ጽፌ ነበር ኢትዮጵያስ ላይ ያወጣና በዛም የተተራሰ ይመስለኛል ነው ስናደርግ እኔ ያስደነገጠኝ ነገር ይሄ ሰውዬ እንዴት አድርጎ ምልክታችንን እንደሚያጣጥል ታሪካችንን እንዴት እንደሚያጣጥል በቴሌቪዥን የተላለፈ ነው። ኢትዮጵያ ህዝብ አይቶታል። እኔ እንደ ከአብይ ጋር እኮ በቃ አብሮ የተሰለፈ ምኑን ተቃዋሚ ፓርቲ ሆነ ነው እኮ የምትለው። ቀጥ ብሎ አብይ አህመድን አቋም የሚደግፍ ሰው እኮ ነው። በጣም ያስገርማል። ታሪካችንን ሁሉ የሚያጣጥል ነው፣ የሚደግፍ እሱን ጀስቲፋይ የሚያደርግ ነው። አብይ አህመድ የሰራውን ሁሉ ትክክል ነው እያለ ራይት የሚሰጥ ነው። በኋላም ያው አሁን ተሾሞ ቁጭ ብሏል አዲስ አበባ አስተዳደር ውስጥ። እንደዚህ አይነት ሰዎች ነበር የሚፈለጉት እና ዶክተር ብርሃኑ ለዚች እህታችን እንዲህ አይነት መልስ ቢመልሱን አይደንቀኝም። እና እዛ ፓርቲ ውስጥ ያላችሁ ሀገራችሁን የምትወዱ ሰዎች የተሳሳተ ፓርቲ ውስጥ ነው ያላችሁት መሰለኝ። የተሳሳተ ፓርቲ ውስጥ ናቸው። እኔ ቢጠገንም እንደገና የሚቆም አይመስለኝም። ብዙዎችም ለዚህ ይመስለኛል ጥለው እየወጡ ሌላ ፓርቲ ውስጥ የገቡትና ያሳዝናል በእውነት። እንግዲህ ገለታው በአማራ ክልል ያለውን ሁኔታ በተመለከተ ቀደም ሲል ያነሳ ነው። በኋላም አዲስ አበባ ላይ በተለያዩ አካባቢዎች በአገዛዙ ታጣቂዎች የሚፈጸመውን አፈናና አፈሳ በተመለከተ ገነት አራጌን እንደማሳያ አድርገን ያነሳነውን አጀንዳ እንዳለ ሆኖ አማራ ክልል የፊታችን ቅዳሜ መሰለኝ መጋቢት 27 ሀገራዊ ምክክር ኮሚሽኑ አጀንዳ የማሰባሰብ መርሃ ግብር በባህር ዳር ከተማ ያከናውናል የሚል ዜና ስሰማ መጀመሪያ ልብ ወለድ ነው የመሰለኝ፣ ወይም ደግሞ ድንገት ዝም ብሎ የሆነ ርዕስ ነበር የመሰለኝ። በኋላ ሳጣራው ትክክለኛ ዜና ነው። ሀገራዊ ምክክር ኮሚሽኑ ክልሉ እንደዚህ ቀውጥ ሆነው እንኳን አይደለም አማራ ክልል በአሁኑ ሰዓት ኢትዮጵያ ጋር የትኛውም አካባቢ አጀንዳ ለመሰብሰብ የሚያስችል የሰላም ሁኔታ የለም። በምን ተአምር ነው አማራ ክልል ላይ ሀገራዊ ምክክሩ አጀንዳ ለመሰብሰብ በዚህ ደረጃ እንደው ገፍቶ የመጣው የሚለውን ጥያቄ አንስቼ ነበር። ምናልባት የፋኖ አመራሮችን በጉዳዩ ላይ ምላሽ እንዲሰጡ ለማድረግ እየሞከርን ነው። እውነት አማራ ክልል ላይ አጀንዳ ለመሰብሰብ ደፍሮ ከመጣ ይሄ ሀገራዊ ምክክር ኮሚሽኑ በጣም አስደናቂ ነገር ነው። እውነት ለመናገር ሰዎቹ ከመስመር ውጭ ወጥተዋል ማለት ነው። ፈጽሞ ይሄ ምክክር የሚባለውን ነገር ደፍጥጠው የፖለቲካ መሳሪያ ሆነው መቀጠላቸውን በደንብ አስመስክረው እያሳዩን ያሉትና እንዴት አየው ግን አማራ ክልል ላይ አጀንዳ ልንሰብስብ ብሎ ሀገራዊ ምክክሩ ኮሚሽኑ ወገቡን ታጥቆ ሲነሳ ምን ማለት ነው? ይሄ ኮሚሽን አይደለም። ይሄ ምንድን ነበር ባለፈው ያልነው ነበረ። እንደ ምክክር ኮሚሽን ሳይሆን እንደ አማካሪ የመንግስት አማካሪ ኮሚሽን በደንብ የመንግስት መሳሪያ መሆኑን ደጋፊ መሆኑን የሚያሳብቁበት ብዙ ነገሮች ያደርጋል። ይገርማል። አሁን ባለፈው ምን ሲሉ ሰማሁኝ፣ ጥያቄ ተጠይቀው ነበር። እንዴት በጦርነት መካከል ምክክር ትላላችሁ? መጀመሪያ ጦርነት መቆም አለበት። ጦርነቱ ከቆመ በኋላ መቼም ምክክር ይባላል። በጥይት እየዘነበ በላያችን ላይ እንዴት ምክክር ትላላችሁ? መንግስትንም ያንንም መጀመሪያ አቆሙልን፣ ስራችን ስራ አይደለም ወይ መባል ያለበት ተብለው ሲጠየቁ አንድ ነገር አጥንተው መጡ። ምንድነው ያሉት? በሌሎች ሀገሮች ጥናቶች የሚያሳዩት በአንዳንድ ሀገሮችም በግጭት መካከል ብሔራዊ ምክክር ይደረጋል የሚል ነገር ይዘው መጡ። ይሄ ማምለጫ ምን ያህል ፌክ እንደሆነ የሚያሳይ ነው። ብሔራዊ ምክክር የሚባለው ናሽናል ዲያሎግ በተለያየ መንገድ ሀገሮች ያደርጋሉ። አንዳንዶቹ አጀንዳቸውን አጥብበው ነው የሚያደርጉ። አንዳንድ ሀገሮች ግጭትን ለማቆም ብሔራዊ ምክክር ያደርጋሉ። ዓላማቸው ያ ነው። በቃ ብሔራዊ ምክክር ኮሚሽን የሚበሉት ምንም የሚያቋቋሙት ግጭት ማቆም ነው፣ ሰላም በምድሪቱ ማምጣት ነው። ሌላ ጉዳይ ውስጥ አይገቡም። በቃ የተጋጩትን ማስታረቅ ማለት ነው።
በሐሳብ ለምንድን ነው የተጣላችሁት? በጠመንጃ ሳይሆን በእንትን ፍቱት ብለው ቁጭ አድርገው ይመካከራሉ። ግጭቱ ሲቆም ይፈርሳል። በቃ እኛ ሀገር ይሄ ብሔራዊ ኮሚሽን የተቋቋመው ግጭት ለማስቆም አይደለም፣ ጦርነት ለማስቆም አይደለም። ይሄ ኮሚሽን የተቋቋመው ዋና ሀገራ መንግስቱን የሚመለከቱ ጉዳዮችን፣ መተሳሰሪያ መርሆዎችን መርምሮ የረጋ ሀገረ መንግስት ለመመስረት እንዲቻል መርሆዎችን ማፍለቅ እንዲቻል። እንግዲህ ከዚህ ውስጥ ለምሳሌ ፌዴራል ስርዓቱ አንዱ ነው የሚሆነው። የባንዲራ ጉዳይ ነው ሌላው፣ መሰለኝ የመሬት ፖሊሲ ጉዳይ ነው ሌላው፣ የቋንቋ ጉዳይ ነው፣ የብሔራዊ አንድነትና የብሔራን ማንነት ጉዳዮች፣ እነዚህ የመሳሰሉ ከፍተኛ ጉዳዮች ናቸው። እነዚህን በጥይት መካከል በጦርነት መካከል እናደርጋለን ይባላል ወይ? የፌዴራል ስርዓቱ ምን ይመስል? ፋኖን አግልሎ ኦላን አግልሎ አሁን ደግሞ ማነው የኦጋዴን ነፃ አውጪ ድርጅትም ከዚህ በኋላ ከዛሬ ጀምሮ በጦርነት ነው የሚፈታው ብሎ የሚሊተሪ ሶሉሽን ነው የሚያስፈልገው ብሎ ወደዛ በገባበት ምድር ውስጥ ይህ ሁሉ አካል በተገለለበት ውስጥ የተወሰኑ የብልጽግና አባላትን ደጋፊዎችን ሰብስበው በእነዚህ ከፍተኛ ጉዳዮች ላይ ተወያይቶ ህገ መንግስት መትከል ይቻላል ወይ? እኮ የሚገርመኝ እኮ ነው። ህገ መንግስቱ ያረጋው የማይረጋው እኮ ብዙ አካላቶችን እኮ ስላላሳተፈ ነው። ቀደም ያለውም ህገ መንግስት ብዙ በተለይ አማራው አልተሳተፍኩበትም ብሎ ሁልጊዜም እንዳኮረፈ ነው የቆየው ሁሉንም ዓመታት። ስለዚህ ይሄ አሁን ያለው በአጠቃላይ ፊሎሶፊው ራሱ በሌሎች ሀገራትን በትርምስ መካከል ይደረጋል የሚለው ነገር ውሸት ነው። በጣም በእውነት እንዴት አድርገው ኢትዮጵያ ውስጥ ያለውን ሁኔታ ለማዛመድ እንደሞከሩ ራሱ እኔ በጣም ያሳዝነኛል በእውነት። እነዚህ የተማሩ ሰዎች ትላልቅ ሰዎች ይህን ስርዓት ለመደገፍ ሲሉ ይህን ሁሉ እውነት እየሰበሩ በእውነት ይህን ሁሉ እውነት እየሰበሩ በጣም ይህን የተከበረ ዲያሎግ ናሽናል ዲያሎግ በኢንተርናሽናል ስቴጅ በጣም የተከበረ አስተሳሰብ እያፈረሱ እያረከሱ አብይ አህመድን በስልጣን ላይ ለማቆየት የሚያደርጉት ጥረት በእውነት በጣም ያሳዝናል። አጀንዳ ካለ አማራ ክልል ውስጥ ትልቅ አጀንዳ አለኝ ብሎ ጦርነት ውስጥ የገባው ፋኖ ወጣቱ ገበሬው ታጥቆ እየታገለ ነው። ትልቅ አጀንዳ ስላለው ነው፣ ኢሹ ስላለው ነው። እሱን ትቶ ባህር ዳር ውስጥ የተወሰኑ የብልጽግና አባላትን ሰብስቦ አማራ አጀንዳ ሰበሰበ ብለው መምጣት በእውነት ለነሱ ለህሊናቸው ጥሩ ነው። በእውነት ጥሩስ ታሪክ እየጻፉ ነው እነዚህ ሰዎች። በጣም ያሳዝናል በእውነት። እና ግን እኔ ከዚህ ከመተዛዘቡ ከማዘኑ ያለፈ የአማራ ህዝብ እርምጃ መውሰድ አለበት ብዬ አስባለሁ። ይሄ ቀልድ ነው፣ በጣም ቀልድ ነው። እና እዚህ ክፍል ውስጥ አትምጡ። የአማራ ህዝብ መራራ ጥያቄ ውስጥ ነው ያለው። ዋጋ እየከፈለ ነው ያለው፣ እየተዋጋ ነው ያለው። በዚህ መካከል የአማራ አዳራሽ ውስጥ የሃይላንድ ውሃችሁን እየጠጣችሁ ዘና እያላችሁ ኩኪ እየበላችሁ የአማራ ህዝብ አጀንዳው ይሄ ነው የምትሉበት ሁኔታ አማራ ክልል ውስጥ የለም። የአማራ ህዝብ እየታገለ ነው ያለው፣ ከባድ መራራ ትግል ውስጥ ነው ያለው። ስለዚህ ያ ጉዳይ ይፈታ ዘንድ ስቴፑን የጠበቀ ደረጃውን የጠበቀ ድርድር ነው የሚያስፈልገው እንጂ እንዲህ በቀጭኑ ዝም ብለን እንዲህ አይነት መድረክ እዚህ ክልል ውስጥ ስድብ ነው ለኛ ብሎ እኔ የአማራ ወጣት ከባህር ዳር እነዚህን ሰዎች አክለብልቦ መመለስ ማስተማር ሁሉ ያለበት ይመስላል። አክለብልቦ ተቃውሞ አድርጎ መሳል ወደ መጡበት መመለስ መቻል አለበት እና እየቀለዱ በብሔራዊ ምክክር በአገሪቱ ምክክር በጣም በሚያስፈልግ በዚህ ትልቅ ምዕራፍ ላይ በዚህ የታሪክ መታጠፊያ ምዕራፍ ላይ እየቀለዱበት ነው ያሉት። ጅዋጅው እየተጫወቱበት ነው ያለው መሰለኝ። በጣም ያሳዝናል። ገለታው ምናልባት በዚህ ጉዳይ ላይ አሁንም መልእክት እየደረሰን ነው ከአማራ ፋኖ በጎጃም እዛ ቀጠና ላይ ያሉት የአንደኛ ክፍለ ጦር አመራሮች ናቸው። የስልኩ ሁኔታ የምንገናኝበት መንገድ ነው አላመች ስላላቸው እንጂ የሆነ ነገር ሊሉ እንደሚችሉ ገምታለሁ። ለዛም ነው መልእክቶች እየደረሱን ያሉት። የሆነ ነገር የሚሉ ይመስለኛል። እንዳልከውም በአማራ ህዝብ ላይ እንግዲህ ዛሬና ትላንትና በብራቃት ብቻ በአንድ ከተማ ትንሽ ከተማ ናት። በዛች ከተማ ብቻ 46 ሰዎች ነው አብይ አህመድ የገደለው። የነዚህን ሬሳ ተረማምደው ነው እንግዲህ ባህር ዳር ላይ ሄደው በአማራ ህዝብ ላይ የተዘጋጀውን የሞት ድግስ የሚያጸድቁት። በጎንደር ትላንትናና ዛሬ የድሮን ጥቃት ተፈጽሟል። በርካታ ሰዎች ተገለዋል። እነዚህ ላይ ነው የሚፈርዱት። እንግዲህ ቅዳሜ ዕለት ይሁን 27 መቼ ነው
እዛ በሚሰበሰቡበት ቦታ ላይ የሚገኙ አማራ ተወላጆች በሙሉ ከታሪክ ተጠያቂነት አመልጡም። ከወንጀለኞቹ እኩል ጥይት ከተኮሱት ካረዱት እኩል የሚጠየቁ መሆናቸው ማወቅ አለባቸው። ይህ ስብሰባ መካሄድ የለበትም፣ መደረግ የለበትም። ፋኖ ከቻለ የሚያስቆምበት መንገድ ሊኖር ይችላል። እነሱ እንግዲህ እነሱ ውሳኔ ምን እንደሆነ እንጠብቃለን። ህዝቡ ግን ይህንን ማስቆም አለበት እና በዚህ አንጻር ላይ እንግዲህ ሰሞኑንም ደግመን የምንመለስበት ይሆናል። የኮሚሽኑ ሰዎች ግን ሁልጊዜም የምንለው ነው፣ ታሪካቸውን እያበላሹ ነው። ለራሳቸው ምክንያት እየሰጡ የኢትዮጵያን ህዝብ ስቃይ የኢትዮጵያን ህዝብ መከራ እያራዘሙ ነው ያሉት። አብይ አህመድ ብቻውን አይደለም፣ ነገ እንግዲህ ስርዓቱ ሲጠየቅ አብረው የሚጠየቁ መሆናቸውን ከወዲሁ ሊገነዘቡት ይገባል። ታሪክ ይቅር የማይለው ትልቅ ጥፋት እየሰሩ መሆናቸውን መግለጽ የሚገባ ጉዳይ ነው። ገለታው በጣም ትንሽ ነገር ነው የምጨምረው። ከዚህ በፊት ማስተናል ግን የበለጠ እንደው በተለይ ወጣቱ እንደው በመረዳት ላይ ሆኖ ይቃወመው ዘንድ ነው ይሄንን የምናነሳው። መሳይ ዲያሎግ በአንዳንድ ሀገሮች ውስጥ ሳይሳካ መቅረቱ ብቻ አይደለም ችግር ያመጣው። መሳይ ፖስት ዲያሎግ ድህረ ዲያሎግ የሚባለው ግጭትን አምጥቷል። ዲያሎግ በጣም በጥንቃቄ ነው መያዝ ያለበት፣ በጣም በጥንቃቄ ውጤታማ ይሆን ዘንድ ማለት ነው። አለበለዚያ ግጭትን ጨምሮ ሊመጣ ይችላል፣ ፊውል ወይም ደግሞ ነዳጅ ሊያመጣ ይችላል በግጭቱ ላይ። አሁን የተወሰኑ ሰዎች እነዚህ ሰዎች እየተሯሯጡ ነው ያሉት። የምክክር ኮሚሽን የሚባለው ከየክልሉ አጀንዳ ሰብስቤ ትንሽ ነው የቀረኝ ነው የሚለው። ከዛ አዲስ አበባ ላይ ሆኖ ጉባኤ አድርጌያለሁ ብሎ በጣም ከባድ አገራዊ ውሳኔዎችን ለአብይ አህመድ ሊያቀርብ ይችላል። አብይ የሚፈልጋቸውን ውሳኔዎች ማለት የአዲስ አበባን ጉዳይ በተመለከተ፣ ሞያሌን በተመለከተ ባለፈው ያነሳ ነው፣ ፌዴራል ስርዓቱን በተመለከተ፣ ባንዲራ በተመለከተ፣ ታሪክ በተመለከተ እሱ የሚፈልጋቸውን ጉዳዮች በአማራ ህዝብም ትግራይ ህዝብም በሰጠው አጀንዳ መሰረት የተወሰኑ የሚል ነገር ሲያመጣ ድህረ ውይይቱ ምክክሩ አዲስ ግጭት አዲስ ሌላ የግጭት ምዕራፍ ውስጥ ሊያመጣን ይችላል። ይሄ ነው ትልቁ ስጋታችን። እነዚህ ሰዎች ወደዛ እየሄዱ ስለሆነ ነው ማስቆም ያስፈልጋል የምንለው ለማለት ነው። መሳይ ጨምሮ ገለታው እንግዲህ ነገ አብይ አህመድ 7 ዓመት ይደፍናል የኢትዮጵያን መንበረ ስልጣን ከተቆጣጠረ። 7ኛ ዓመቱን በቸበርቻቻ እያከበሩት እንደሆነ ኮዲው እያየን ነው። በስኬቶች የታጀበ 7 ዓመቱ ለኢትዮጵያ ልማት፣ ብልጽግና፣ ሰላም ብዙ ነገር ነው የተጠቀሰው። አብይ አህመድን የከበቡ ፎቶዎችን እንደምናየው ከሆነ አብይ አህመድ ላለፉት 7 ዓመታት በስኬቶች ታጅቦ የደረሰ መሆኑን ለማሳየት ነው እንግዲህ አገዛዙ እየጣረ ያለው። ለማንኛውም ከዚህም የበለጠ ሊያደርጉ ይችላሉ። እኛ ግን ይሄ 7 ዓመት ለኛ ምን አይነት ነበረ? 7 ዓመቱ እውነት ለመናገር 7 ዓመት አይመስልም። የሚጨንቅ የሐዘን በጣም ጥቁር ያለ ሰማይ ኢትዮጵያ ላይ እንደ እንቅብ የተደፋ በመሆኑ 70 ዓመት ያህል የረዘመ ነው የሚመስለው። ሌሊቱ በጣም ረጅም ነው። የኢትዮጵያ ሰቆቃ ረጅም ሆኖ ነው የሚታየን። 7 ዓመት ገለታው እንዴት ታየዋለ? 7 ዓመት የሰቆቃ የጦርነት የመከራ የረሃብ የእርዛት የጭቆና ተዘርዝሮ አልቅም። ወረቀትና እስክሪብቶ መያዝ እስከቻሉት ድረስ አብይ አህመድ ባለፉት 7 ዓመታት ኢትዮጵያ ላይ ያመጣውን ሰው ብንገልጸው የሚያልቅ አይደለም። ለማንኛውም እንዴት አየው? 7ኛ ዓመት ዋዜማ ላይ ያለ ነው ኢትዮጵያ ወደ ጥልቁ መከራ የገባችበት ወቅት። እንግዲህ 7ኛ ዓመት የሚባለው በዓለ ሲመት የሚባለው ነው መሰለኝ። የአብይ አህመድ በዓለ ሲመት በዓለ ለኛ ለኢትዮጵያን በዓለ አበሳ ነው። በዓለ አበሳችን የበዓለ አበሳ የአብይ አህመድ የመጣበት የአበሳ ጊዜ ነው። 7ኛ ዓመት ነው። አቶ ገዱ ገልጸውታል እኮ ትልቁ ጥፋታችን እሱን ማምጣታችን ነው። አብይ አህመድ መምረጣችን ነው። በደንብ እኔ በተለይ አላውቀውም ነበር። የሚያውቁት ሰዎች ተው ብለውን ነበር። አቶ ታዬ ደንደአም አረመኔ ያሉት ሰው ነው በተለይ ይህንን ሰውዬ እና አሁን 7ኛ ዓመቱን ስናስብ መሳይ እንደው ፐርሰናሊ አብይ አህመድ ስብዕና ይታየኛል። እኔ 7 ዓመት ሲባል ቅድም ቁጭ ብዬ ሳስብ እነሱ 7 ዓመት ሲደግሱ 7 ሎጅ 7 የኮሪደር ምናምን ለጥፈው ፎቶ እንትን ሲሉ እኔ የታየኝ 7 የአብይ ሌጋሲዎች ናቸው። 7 መከራ የሀገሪቱ 7 ከፍተኛ ችግሮች በዚህ 7 ዓመታት ውስጥ የመጀመሪያው ቁጥር 1 እንትን መፈናቀል ነው መሳይ ኢንተርናል ዲስፕሌስመንት በተለይ የውስጥ መፈናቀል
የአንዱ የአብይ አህመድ ሌጋሲ ይሄ ነው። እንደመጣ አካባቢ በ2018 አካባቢ ይመስለኛል በኦሮሞዎች ነው የተጀመረው ሶማሌ ክልል አካባቢ ቀጥሎ ወደ ጌዲኦ አካባቢ ሄደ። ጌዲኦ ዓለምን ሁሉ ያስደነገጠ መፈናቀል ነበር የነበረው። ኦሮሞዎች ተፈናቀሉ። አማሮች በማያቋርጥ መፈናቀል ከደራ፣ ከወለጋ፣ ከደቡብ፣ ከቤንሻንጉል ከየትኛውም ከክልላቸው ውጪ ከሆኑ አካባቢዎች በተለይ በከፍተኛ በማያባራ የመፈናቀል ህይወት ውስጥ ነው ያለፉት። ትግራይ ከባድ መፈናቀል የታየበት ጊዜ ነው። ጉራጌዎች የምናውቃቸው የኢትዮጵያ ወርቆች እኔ በጣም ወደው ህዝብ ነው። መቼም ህዝብ የነዶ ህዝብ ወዳለው ያኛውን አይባልም፣ ግን በተለይ በስራ ትጋታቸው የምናውቃቸው አገሬ ነው ብለው በየሄዱበት ቦታ በሰላም ይኖሩ የነበሩ ጉራጌዎች መከራ ያዩበት ጊዜ ነው። ኦሞ አካባቢ ያሉ ኩስሜዎች የኩስሜ ብሔረሰብ የጠፋበት ጊዜ ነውና መፈናቀል በ2018 ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር የተባለ ተቋም በ2018 ኢትዮጵያ ሶሪያን ቀድማ በመፈናቀል ከዓለም አንደኛ ሆነች የተባለችበት ጊዜ ነው። በዚህ ደረጃ በዓለም አቀፍ ደረጃ በዚህ ግዝፈት የታወቀበት የመፈናቀል ዘመን የለም። ይሄ አንዱ ሌጋሲ የአብይ አህመድ ሌጋሲ መፈናቀል ነው፣ ውስጥ መፈናቀል ነው። እስካሁንም ምድሪቱን እየመታት ያለው የመፈናቀል ነው። አንዱ የብልጽግና ሌጋሲ፣ የእናንተ ሌጋሲ አብይ አህመድ ያንተ ሌጋሲ የ7 ዓመቱ ውስጥ ያለው ሌጋሲ ይሄ ነው፣ አንዱ መፈናቀሉ። ሁለተኛው የትግራይ ጦርነት፣ ትግራይ ላይ የነበረ ሌጋሲ ይሄ ነው አንዱ ሌጋሲ እና በ1 ሚሊዮን ህዝብ በላይ ያለቀበት ጦርነት፣ የሞኝ የጅል ጦርነት በክላሽ በመድፍ በቦምብ በወገኖቻችን ላይ እርስ በርስ ፖለቲካ መፍትሄ መፈለግ እየተቻለ ደግሞ አንድ ጊዜ ጦርነት ተደረገ። እንደገና ሁለተኛ ደግሞ ጦርነት፣ 3 ጊዜ ጦርነት እንደዚህ ተደርጎ ያ ሁሉ የሰብአዊ ኪሳራ የደረሰበት ሁለተኛው ሌጋሲያ ነው። ሶስተኛው አማራ እንደ ህዝብ በስቴት ላይ በመንግስት ላይ እንደዚህ አይነት ጦርነት ከፍቶ ያውቅ አማራ ህዝብ አያውቅም። አለ እንቅስቃሴዎች በአፄ ኃይለ ሥላሴም ጊዜ ነበሩ። የጎጃም ገበሬዎች አመጽ፣ በደርግ የመንዝ ገበሬዎች አመጽ ነበር። የራስ ብሩ ልጆች መተው መንዝ የተደረገ 5 ዓመት ጦርነት ነበረ። በየቦታው ይነሳል ጦርነት። እንደዚህ ሆኖ አማራ ከፍቶት እንዲሆኑ ተከፍቶ እንዲሆኑ አያውቅም። መሳይ ፋኖ የተነሳበት ጊዜ ከፍተኛ ጦርነት የያዘበት ጊዜ ነው። የኦሮሞ ህዝብ አብይ አህመድ ወደ ስልጣን ሲመጣ ክፉ የሚባለው የህወሓትን ጊዜ ይታገል የነበረው እጁን እያጣመረ ነበር። እንደዚህ እያደረገ ያንን ሳይኮሎጂውን ሁሉ አስቀይሮ ጠመንጃ ያስነሳ ሰው ነው አብይ አህመድ እና ኦላ እና ሌሎች ኃይሎች ኦሮሚያ ውስጥ ጦርነት የገቡበት ጊዜ ነው። ኦጋዴን ይኸው ትናንት አሁን ዛሬ ላይ ሊያደር እንደነገሩ እኮ እንደማይሻል እኮ ነው የምታሳየው። ትናንት ጦርነት በቃ ከዚህ በኋላ ጦርነት ገባለሁ ያለባት ጊዜ ነውና ሶስተኛው አብይ አህመድ ያንተ ሌጋሲ ይሄ ነው፣ የውስጥ ጦርነት ነው። አራተኛው የኑሮ ውድነት ነው። መሰለኝ በአገራችን ታሪክን ማናቀው አይተን ማናቀው ሰው ልጁን የማይድርበት ዘመን ጎረቤቱን ጠርቶ ምንም ድሃ ቢሆን እኛ ያደግንበትን ማህበረሰብ ታውቀዋለህ። መሳይ አዋሳን ታውቃታለህ፣ ተወልደ ያደግባታል። ሌላውን አካባቢ ታውቃለህ። ድሃ ቢሆንም ልጁን የማይድርን ያይቻላል። እንደው ጎረቤትም እንትን ተብሎ ዛሬ ቀርቷል። ግጥም ሁሉ ተገጠመ እኮ በቃ ሰው ሲወልድ ነው የምናየው። ወይ ተጋብተዋል እንደ ምናምን ነው የምንለው አሉ። ሰው የዝን የማያደርግበት ጊዜ ማህበር የወጣበት ጊዜ ከማህበር የጊዮርጊስ ጥዋ የሚካኤል ጥዋ ብሎ በፊት የገባ ሰው የወጣበት ጊዜ ነው። መደገስ ያቃል። በኑሮ ውድነት በጣም የኢትዮጵያ ሕዝብ የታመሰበት ጊዜ፣ የኢትዮጵያ ጂዲፒ በአንድ ቀን ግማሽ የወደቀበት ጊዜ በዲቫሉዌሽን መሳይ ባንኮችም እኮ እንደዛ ነው የሆኑት። ባንኮች የነበራቸው አቅም በግማሽ ነው የወደቀባቸው በማክሱ እና እንዲህ የከሰርንበት ጊዜ፣ ብራችን የከሰረበት ጊዜ ይሄ ነው። አምስተኛው የሽግግር ክሽፈት ነው። ያልከሸፍንበት ተቋሚ ትመሰርታለህ፣ ታፈርሰዋለህ። አብይ አህመድ ማንነት አስተዳደር ትላለህ፣ ታፈርሰዋለህ። የእርቅ ኮሚሽን ትላለህ፣ ታፈርሰዋለህ። ትጠፈጥፋለህ፣ ታፈርሳለህ። ትጠፈጥፋለህ፣ ታፈርሳለህ። ፖለቲካ ሶሉሽን የለም።
ክሽፈት በክሽፈት የሆነበት ጊዜ እንደዚህ የለም። ስድስተኛው ሌጋሲ ሰብአዊ መብትና የሰብአዊ መብት ጉዳይ ግፍ ጥግ የደረሰበት ጊዜ ነው። በፊት በህወሓት ጊዜ ይደረግ የነበረው ይሄ እስራት ከህግ ውጭ የሆነ እስራት ምን አሁን እኮ ጌጥ ሆኖ ታየን እኮ በዚህ ሰውዬ ዘመን ጌጥ ሆኖ ታየን። ያን ጊዜ የፖለቲካ ፊገር የሆኑ ሰዎች፣ ጋዜጠኞች፣ የፖለቲካ ሰዎች ነው ዝም ብሎ ተራውሰው መውጫ መግቢያ። በሰብአዊ መብት ጥሰት ኢትዮጵያ በእውነት በጣም ከባድ ኪሳራ ውስጥ የወደቀችበት ጊዜ። ሰባተኛው ሌጋሲ የውጭ ግንኙነት መሳይ አንተ ተጨምርበታለህ። የውጭ ግንኙነት እንደው የቅርቡን ጊዜ ሶማሌላንድን ያየን እንደሆነ እንዴት እንዳፈረ በዓለም አቀፍ ስቴጅ ላይ እንዴት እንደተዋረድ ኢትዮጵያን የሚያክል ታላቅ ሀገር ካልሆነች ሀገር ጋራ የአፍሪካን መቀመጫ የሆነች ሀገር የአፍሪካን ቻርተር የጻፈች ሀገር በዩናይትድ ኔሽንስ ውስጥ ስለሌሎች ሀገሮች የህግ የበላይነት ስትጮህ የነበረች ሀገር በሰው ሀገር ውስጥ ጣልቃ መግባትን እቃወማለሁ ብላ አድዋ ዘምታ ስለ አፍሪካ ሀገሮች ነጻነት የታገለችን ሀገር ይሄንን ታሪኳን የሚያቆሽሽ ስራ ሰርቶ ጸጥታው ምክር ቤት ሳይቀርብ ዓለም ተቀምጦብናል። ሊከሽፍ በማግስቱ ሊከሽፍ እንዲህ አይነት ችግር ውስጥ ወስዷታል። እና አንዱ የአብይ አህመድ ሌጋሲ ይሄ ነው። እና በ7 ዓመት መሳይ ትላልቅ ኪሳራዎች ናቸው። እሱ ዙሪያውን 7 ዓመትን ጽፎ ዙሪያውን ሎጅ አንድ ምንድነው እዚህ የኮይሻ ሎጅ የምናምን ሎጅ ሰብስቦ ኮሪደር ሰብስቦ ፎቶ አንስቶ ራሱን ይሄ ነው ሌጋሲ ይላል። ሁለተኛው ሌጋሲው ግን እዚህ አብይ አህመድ ይሄ ይመስለኛል። እኔ እንደው ምን ገልጸው ሙሉ አይመስለኝም። እንደው ዋና የታዩኝ ነገሮች ናቸው ያነሳሁት መሰለኝ። ገለታው አብዛኛውን የነካካው ይመስለኛል። አንዱ ባንዱ የሚጠቃለል እኔም ያስኳቸው ዝርዝር ያስኳቸውን ነገሮች በአብዛኛው የነካካቸው ናቸው። የውስጥ ጦርነት በሚለው የትግራዩ ጦርነት፣ የአማራው ጦርነት እንደዚሁም በኦሮሚያ ክልል ላይ ያለው አጠቃላይ ጦርነትም እንደዚሁም ያዘለቀቅ የሚያደርገው በተለያዩ አካባቢዎች አገዛዙ በቀጥታ የተሳተፈበትም ወይም ማስቆም ያልቻለበት እንደ ሶማሌ እና አፋር መሀል የተቀሰቀሰው ጦርነት። በነገራችን ላይ እሱ ጦርነት ብዙ ሰው እየበላ ነው ያለው። እንደ ሰው እንደሚያልቅበትና እንደ ግዝፈቱ ትኩረት ያገኘ አይመስልም። ለማንኛውም እሱም ጦርነትም የሚጠቀስ ነው። በአጠቃላይ አብይ አህመድ ከመጣ በኋላ ኢትዮጵያ ጦርነትን የምትቀፈቀፍ አገር ሆናለች። በየዕለቱ ጦርነት ነው። ረፍት አጣች። አዛዦቹ ሳይቀር አደባባይ ወጥተው አሁን ሰለቸን፣ ማረፍ እንፈልጋለን፣ ሻወር ሳንወስድ ብዙ አመታት ሆነን የሚል የሰራዊት አመራር ሁሉ ወደ አደባባይ የወጣበት ነው። የጦርነት አምራች በየዕለቱ ጦርነት የሚቀፈቀፍ ስርዓት ነው የሆነው የአብይ አህመድ ስርዓት። ሌላው የአዲስ አበባ ጉዳይ ነው። አዲስ አበባ ላይ አብይ አህመድ የወረወረው ሰይፍ መቼም ኢትዮጵያ የምትባለውን ሀገር ለማጥፋትና የትላንት ቀለሟን ሙሉ በሙሉ እንደው ለመበረዝ የተደረገው ጥረት አዲስ አበባ ላይ ነው መገለጫው የሚታየው። በኮሪደር ልማት የሚል ስም አውጥተውለት ኢትዮጵያን፣ ታሪኳን፣ አዲስ አበባ ቀለሟን እንደዚሁም የሚጠሉትን ማህበረሰብ የሰበሩን ቦታ አዲስ አበባ ነው፣ ስለዚህ በሰበሩን ቦታ እንስበራቸው ብለው ዝተው ያንን በልማት ስም እንደዚህ አይነት መጠቅለያ ሰጥተውት አዲስ አበባን ህዝብ የተበቀሉበት ኢትዮጵያዊነትን የተበቀሉበት ነው። አብይ አህመድ በውስጡ ቂም ይዞ አዲስ አበባ ላይ ኢትዮጵያን ያፈረሰበት ወይም ደግሞ ማፍረሱን ሂደቱን የጀመረበት ነው ማለት እንችላለንና የአዲስ አበባም ጉዳይ ከዚህ ከአብይ አህመድ የ7 ዓመቱ ሁኔታ ጋር የሚያያዝ ነው። ቀደም ሲል አንተ ያልከው የኢኮኖሚ ጄኖሳይድ ብንለው የኑሮ ውድነቱ የኢትዮጵያ ህዝብ ላይ የመከራ ጊዜ ይዞ የመጣው የአብይ አህመድ የተሳከረ የኢኮኖሚ ፖሊሲ ነው። በመጨረሻው ሰዓትም የኢኮኖሚ ማሻሻያ በሚል በወሰደው እርምጃ የኢትዮጵያ ህዝብ ወደ ጥልቁ መከራ የገባበት ነው ማለት እንችላለን። ሌላው ትልቁ የአብይ አህመድ የ7 ዓመቱን ሌጋሲ የምናስታውሰው የሀገር ባለቤትነትን ማጣት ኢህአዴግ ጊዜ የተጀመረውን አብይ አህመድ በደንብ አድርጎ ኢትዮጵያውያን የሀገር ባለቤት እንዳልሆኑ መዳረሻ እንደሌላቸው በተለይ ኢትዮጵያዊነት ብሎ በአንድነት ራሱን የሚገልጽ ከየትኛውም ብሔር ራሱን ማንነቱን መግለጽ የማይችልም በሙሉ የሀገር ባለቤትነትን ያሳጣ ስርዓት ነው። እንግዲህ ማክሮፊያ የነበረችው አዲስ አበባ ናት። አዲስ አበባን በአሁን ሰዓት የማናት የሚለው ነገር በትክክል መልስ የሚሰጥ የለም። ስለዚህ የሀገር ባለቤትነትን አጥተናል። በሀገራችን ወጥቶ መግባት በሰላም መንቀሳቀስ አይቻልም እኮ ከምንም በላይ በትልቁ የሚታወቀው ሰላም ማጣቱ የኢትዮጵያ ህዝብ ከአንድ ቦታ
ወደ አንድ ቦታ እንዳይንቀሳቀስ አድርጎታል። በሰቀቀን ዝርፊያ ምንድነው ማገት በጣም ተስፋፍቶ ያለበት ዘመን ቢኖር ያለፉት 7 ዓመታት ናቸው ማለት እንችላለን። የጅምላ እስር በአዲስ አበባ በአንድ ጊዜ ከ20 እስከ 40 ሺህ ሰው ይታሰራል። የአፍሪካ ህብረት ስብሰባ ሲመጣ የሆነ ፕሮግራም ሲኖር ከፍተኛ ቁጥር ያለው ወጣት ታፍሶ ይታሰራል። የት እንደሚገባ እንኳን አይታወቅም። ብዙ መዘርዘር እንችላለን። የፖለቲካ አፈና ቀደም ሲል ነካክተዋል። በኢትዮጵያ ምንም አይነት የፖለቲካ እንቅስቃሴ ማድረግ አይቻልም። ሁሉ ነገር ዝግ ነው። በኢህአዴግ ጊዜ ትንሽ ገርበብ ብሎ የተከፈቱ መብቶችም ተዘግተዋል። ሰላማዊ ሰልፍ፣ ስብሰባ ማድረግ ፈጽሞ አይቻልም። በአብይ አህመድ ኢትዮጵያ የተለየ ሐሳብ ማስተናገድ አትችልም። አዎ በፊትም በኢህአዴግም ጊዜ ነበረ። የተለየ ሐሳብ ያሳስር ነበረ። አማራጭ ሐሳብ ያስወነጅል ነበረ። አሁን ያ የከፋበት ጊዜ ላይ ደርሰናል። ኢትዮጵያ ተመልሳ የጋዜጠኞች ቀበኛ የሚለውን ስያሜን ያገኘችው እሱ ግን በተቃራኒው የፍስሐ ዘመን የብልጽግና ዘመን እንደውም አሁን የተያያዙት ምንድነው የአባይ ግድብም በቅርቡ ይመረቃል። እንግዲህ ስንት ጊዜ ሪቫኑ እንደሚቆረጥ አናቅም። አሁንም ሪቫን እንቆርጣለን። ሁሉም ሴክተር መስሪያ ቤቶች አጠቃላይ ሚዲያዎችም ከዚህ ጊዜ ጀምሮ ትኩረታቸው የአባይ ግድብ ምርቃት ላይ እንዲያተኩሩ ነው ትዕዛዝ የተሰጣቸው። የኢትዮጵያ ሕዝብ በዚህ በአባይ ግድብ ተስፋ እንዲያደርግ ይሄ የጨፈገገው ተስፋ የቆረጠም ካለ በዚህ በአባይ ግድብ ተስፋ እንዲያደርግ ሰፊ የፕሮፓጋንዳ ስራ እንዲሰራ በጠቅላይ ሚኒስትር ቢሮ ጽህፈት ቤት ታዞ ለሁሉም ሚዲያዎች ለሁሉም ሴክተር መስሪያ ቤቶች ተበትኖላቸዋል። ስለዚህ ከዚህ በኋላ አባይ ግድብ ማለት ለኢትዮጵያ ትንሳኤ ይዞ የሚመጣ አባይ ማለት ለኢትዮጵያ ትልቅ ብልጽግና ይዞ ሊመጣ የሚችል ተደርጎ እንዲሳልና ህዝቡ በተስፋ እንዲጠብቀው ከወዲሁ 7ኛ ዓመቱን አስመልክተው ትልቅ ሚዲያ ዘመቻ እንደሚጀምሩ ነው የሰማነው። ገለታ ውስጥ የሚጨምርበት ካለ የኢትዮጵያ ህዝብ ይህንን ስርዓት እንዴት ነው መረዳት ያለበት? እውነት ይሄ አገዛዝ 8ኛ ዓመቱን ማክበር አለበት? 8ኛ ዓመቱን መድረስ አለበት? ሌላ ጊዜ የሚቆይ አይመስለኝም። መሳይ ዝምም ብንለው ይሄን መንግስት አይቆይም። አሁን እንትኑ እንመልከተው። ቁጥቁር ያለፉትን 7 ዓመት ጉዞዎች ያየን እንደሆነ እኮ ቁልቁል በከፍተኛ ሁኔታ ነው የነዳ የመጣው። ስለዚህ ዝም ብትለውም አገር ነው ሊያፈርስ የሚችለው እና አሁን ምንድነው ቅድም ያልነው ነገር ነው። ቆሰለም አውሬ ስለሆነ ወዲያ ወዲህ የሚሯሯጥ ስለሆነ ግራ የተጋባ ውሳኔዎች በሙሉ የሚወስናቸው የፖለቲካ ውሳኔዎች አሁን የትግራይን ጉዳይ ልናየው እንችላለን። ያለው አያያዙ አማራ ክልል ውስጥ ያለው አያያዝ ስናይ በአጠቃላይ መንግስት በጣም ግራ የተጋባ የተደናገጠበት ጊዜ ነው ያለውና አጠቃላይ ሀገራዊ ኪሳራ ነው ሊያመጣ የሚችለው። ስለዚህ ማቀብ ታኮ ያልነው ነገር የማድረግ ስራ ኢትዮጵያውያን ተባብረው መስራት መቻል አለባቸው። ኢኮኖሚውን በዚህ ሊቀጥል አይችልም። አብይ አህመድ ሲመጣ የነበረው የህብረተሰቡ የመግዛት አቅም ትዳር የማሸነፍ አቅሙ ዛሬ ምን ላይ ነው ያለው? ደግሞ እሺ 1 ዓመት ቢጨምረው አስተማሪው ምን አይነት ህይወት ነው የሚኖረው? ሐኪሙ ምን አይነት ህይወት ነው የሚኖረው? ሌላ 1 ዓመት ቢጨምር በዚህ ላይ ማለት ነው የመጣበትን 7 ዓመቱን ያውና 8ኛ ያድርገው ምንድነው መሆነው ይባል። በአጠቃላይ በኢኮኖሚውም በሰላሙም ያለው ጉዞ በዚህ ከቀጠለ በሚቀጥለው ዓመት አደጋ ነው የሚሆነውና ኢትዮጵያውያን ታጥቀን ጠብቀን በምንችለው ሁሉ በህዝባዊ እምቢተኝነት መታገልና ለውጥ ማምጣት ነው ያለብን። መሳይ የሥርዓቱ ጉዳይ ስታነሳ በተለይ ሀገር አልቦነት ስሜት እየዳበረ መጣ ያልከው ነገር ሥርዓቱ በአጠቃላይ መሳይ በየወረዳው በየቀበሌው ሲዋቀር ሥርዓቱ ራሱ ሲዋቀር 4 ህዝብ ይዞ ነው የሚያንገጫግጨው። 4 የህዝብ አይነት የተለያዩ ልጆቹን አበላልጦ በየቀበሌው እኮ ነው በየወረዳው በየእንትኑ እንግዲህ አንድ ቤተሰብ አንድ ወላጅ ልጆቹን በአንድ ነው የሚያያቸው አይደለም። ልጅ ነው ይባላል። ይሄ አበላልጦ የሚያይ ስርዓት ነው። ተመልከት። መጀመሪያ አሁን ምንድነው የሚያደርገው? አንድ አስኳል አለው ራስ በራስ ማስተዳደር በሚባል አንድ አስኳል ማህበረሰብ አለችው። የሚወስነው የበላይ እሱ ነው በቃ። ሁለተኛው ደግሞ ይሄ የተገፋ አካባቢያዊ ማንነት አለ። ሁለተኛው ሰርክል ውስጥ ትንሽ ተገፍቶ የሚቆይ አለ። ሶስተኛው ደግሞ ከክልሉ ውጭ የሚኖር ምሳሌ በአማራ ክልል በኦሮሚያ ክልል ውስጥ የሚኖር አማራ፣ ጉራጌ፣ ወላይታው ምኑ ሶስተኛው ጠርዝ ላይ ነው ያለው። በጣም ያስገርም አራተኛ አለ ሌላ መሳይ። አራተኛው ህዝብ ማን መሰለ? ይሄ ኢትዮጵያ ዜግነት የምትሰጠው የውጭ ሀገር ሰው። አሁን አንድ ቻይና አንጥታ ኢትዮጵያ ውስጥ ኖርሃል ኢትዮጵያን ወደሃል ብላ ዜግነት ተሰጠውና ይሄ ሰው አማራ ታረገው
ትግሬ አታረገው፣ ኦሮሞ አታረገው፣ ቻይናዊ ኢትዮጵያዊ ነው እና ሆምላንድ የለው ማረፊያ የለው። አሁን እነዛ አማራው ወደ ክልል ሄድ ነው ከወለጋ የሚባለው ቻይና ወዴ ነው የሚሄደው? ደግሞ ከዛ ዜግነት አስጥላው ይሆናል የሰጣቸው ይሄንን እና አራተኛው ጠርዝ ላይ ያለውና በጣም አስገራሚ ህይወት የሚኖረው ይሄ ነው መሳይ። ይሄ ስርዓት መለወጥ ነው ተደርምሶ በአንድ ቀለም ሁሉ በእኩልነት የሚታዩበት ስርዓት ወረዳው፣ ቀበሌው፣ ዞኑ፣ ከተማው፣ አዲስ አበባ፣ ናዝሬት፣ ወለጋ ሁሉም ይሄንን እኩል ዜጎችን የሚያዩበት ስርዓት ይሄን ቀለም ነው ማየት የምንፈልገው መሳይ። አይደንቲቲ አካባቢያዊ ማንነትን እንደተጠበቀ ሆኖ ሃይማኖት ተከብሮ ብሔር ተከብሮ ቋንቋ ተከብሮ በህግ ፊት ሁሉ ኢትዮጵያዊ በፖለቲካ ተሳትፏቸው ሁሉ ኢትዮጵያዊ አንድ ቀለም ይዘው የሚኖርባት ምድር ነው የምንፈልገው። ይሄ ቀለም ግን በጣም የበለጠ የፈካበት መፈናቀል እኮ ከዚህ ጋር የተያያዘ ነው። ዘመን አብይ አህመድ በአንድ በኩል የብሔር ፖለቲካው እየፈረሰ ነገር ግን ስርዓት ማበጀት ስላልቻለ አዲስ ቅርጸ መንግስት መፍጠርም ስላልቻለ ከባድ የመዋቅር ግጭት ውስጥ ነው ሀገራችን የተጣደችውና እንደው በአጠቃላይ እንደው ይሄንን ብድግ ያደረኩት መሳይ ትግላችን መራራ መሆን አለበት ለማለት ባንተ ላይ ለመጨመር ብዬ ነው ወደዚህ ሄድኩት መሳይ። ገለታው እንግዲህ ይሄንን 7ኛ ዓመት አስመልክቶ የብልጽግና የተለያዩ ባለስልጣናት መግለጫ እየሰጡ ነው። እንደው የሁሉንም ተመሳሳይ ስለሆነ የቱን ለይቶ በተለየ ሁኔታ መጥቀስ እንዳለብን አናቅም። ግን የዶክተር ቢቂላ ሁሪሳን በተወሰነ ደረጃ ባነሳው ሌሎቹም ከዚህ በተለያየ መልኩ የቃላት ለውጥ ካልሆነ በስተቀር ተመሳሳይ መልእክት ነው ያስተላለፉት። ዶክተር ቢቂላ ሁሪሳ ምን ይላል? ለውጡ ይላል። ለውጡ ማለት የአብይ አህመድ መንግስት የመጣበትን ነው። ለውጡ ዜጎች በሀገራቸው የፖለቲካ ጉዳይ ላይ ያለ ከልካይ መሳተፍ አለባቸው የሚለውን እሳቤ ያመጣ ነው ዶክተር ቢቂላ ሁሪሶ ይላል። ስለ የትኛው ኢትዮጵያ እንደሚናገር ምናልባት የሚያውቀው እሱና የሱ የፓርቲ ተከታዮች ሊሆኑ ይችላሉ። የቃላት ስህተት ሊሆን ይችላል ወይም ደግሞ በተወሰነ ደረጃ እንደው አገላለጹን በደንብ ሳይመለከተው ዝም ብሎ የተናገረው ሊሆን ይችላል ብለን በደንብ መረመር ነው ጽሁፉን የጻፈውን ጽሁፍ። በጣም አስገራሚ ነው። ኢትዮጵያውያን ያለ ከልካይ መሳተፍ የሚችሉበት ዘመን በዋት ዘመን ቢባል ትንሽ ገርበብ ያለነች ነገር ስለነበረ እንደው ሙሉ በሙሉ ማዳፋትም አይቻልም። አሁን በዚህ ባለፉት 7 ዓመታት ትንሽ ለሚናገሩትም ነገር ለከት ቢኖራቸው ጥሩ ነው። ትንሽ ላፋቸው ለውጥ እንግዲህ ለውጥ አጥኞች ብዙ ነገር ነው የሚሉት። አንዳንዴ የሆነ ተፈላጊ ለውጥ ነው ይባላል። የከተማ መጥፋትም እኮ ለውጥ ነው የሚባለው፣ ቼንጅ ነው የሚባለው፣ ኔጌቲቭ የሆነ ማለት ነው። አሉታዊ ለውጥም ለውጥ ነው የሚባለው። ዲዛይረብል ይባላል ወይም ደግሞ ተፈላጊ ለውጥ ደግሞ የለውጥ አይነት ነው። ኢትዮጵያ ውስጥ ለውጥ የሚባለው እኮ በህወሓት ጊዜ መነሻችን ህወሓት ይሆን ወደ ኋላ ታሪካችንን ተውና መነሻችን ህወሓት ይሆንና ህዝቡ ለውጥ ጸንሶ ነው የታገለው። ለውጥ ውስጥ ነበረ ኢትዮጵያ ህዝብ። ያንን መተናል ወይ ታርጌቱን እኮ ነው ለውጥ አለ ለማለት። ለውጥ አሁን መጥቷል፣ ለውጡ ይቀጥል፣ የተያዘው ለውጥ ምናምን ለማለት ፈሩን ይዘነዋል ወይ ነው መሳይ። በየትኛው አቅጣጫ ቅድም ባልነው እኮ ነው በየትኛው አቅጣጫ ነው ትንሽ የለውጥ ምዕራፍ ውስጥ የገባ ነው። ጋዜጠኛ ለምሳሌ የነፃ ሚዲያ ነፃነት ጉዳይ አንዱ በተለይ እናንተ የታገላችሁለት መቼም ሽንጣችሁን ገትራችሁ ሰዓት ውስጥ ሆናችሁ እንዳንድ ብሪጌድ ሆናችሁ የታገላችሁለት ነው። ትንሽ ክፍተት መጣ ወይ አሁን ጋዜጠኛነት ኢትዮጵያ ውስጥ? እንደውም የጋዜጠኝነትን ለዛውን የሚያጠፋ መንግስት እኮ ነው የመጣብን መሳይ። የመንግስትን ሚዲያ ስቱዲዮ እያሳመረ የሚዲያው ነፃነት በቃ ሰማይ ጠቅሷል፣ ቴክኖሎጂው አድጓል ይላል። በሙሉ ነፃ ሚዲያውን አጥፍቶ የሚጻፉ እነዛ ጥሩ ጋዜጦች መጽሔቶች እኮ ሁሉም እኮ ገበያ ላይ አሁን ኢትዮጵያ ውስጥ ጋዜጠኛ የተባለ ተፈናቅሎ እኮ ይሄድ የለም መሳይ። ይሄ ነው ወይ ለውጥ? ይሄ ነው ወይ ተፈልጎ የነበረው በዚህ በፕሬሱ አካባቢ የነበረን ትግል? ይሄ ነው በፓርቲ በዚህ በፖለቲካ ነፃነት ጉዳይ ፓርላማውን የተሻለ አድርጎ በመገንባት ጉዳይ ህወሓት 99% ፓርላማ ውስጥ ይዞ ቁጭ አለ። አገራችን ትንሽ ተነቃናቂ የሆነ የሚነቃቃ ፓርላማ መገንባት አለበት፣ ተሳትፎ ማደግ አለበት ይባል። ያው 99 አይደለም ወይ አብይ ያመጣው አሁን
ሁሉም ቦታ አዲስ አበባ ውስጥ በሙሉ እኔን ያሸነፍኩት ብሎ አጭበርብሮ ሌላውንም አጭበርብሮ ገብቶ ቁጭ አለ። ይሄ ነበረው የትግላችን። መድበለ ፓርቲ ስርዓት ያድግ እንደነበር አይደለም። ሰብአዊ መብት አልነበረም፣ ኢኮኖሚ አልነበረም እየጠየቅ ነው። የኢኮኖሚ እድገት ኢትዮጵያውያን ኑሯቸው አስተማሪው እንዲሻሻል፣ ሐኪሙ እንዲሻሻል፣ ገበሬው እንዲሻሻል ነበር። አሁን ምን አይነት ኑሮ ነው አንድ አስተማሪ የሚኖረው? ስለዚህ ለውጡ ተቀልብሷል ብቻ አይደለም፣ በከባድ ፍጥነት ወደ ኋላ ነው የሄደው። ወደ ኋላ በከባድ ፍጥነት ቁልቁል ነው የሄደውና እኔ ይገርመኛል ለውጡን እናስቀጥላለን ሲሉ ያዝነውን ሰላም እናጽና ሲሉ ያዝነውን ሰላም እናጽና ምናምን የሚል ሽልማት ሁሉ ይሻሻል። የት ነው ሰላም? የትኛው ቀበሌ ነው ሰላም ያለው? ሰላምማ እንደውም በህወሓት ጊዜ ቀረች። በተለይ ይሄ ህወሓት እኮ በማኔጅመንት ሰዎች ምን ይላሉ? የማኔጅመንትና ሊደርሺፕ እና ማኔጅመንት የተለያየ ነው። እንግዲህ እንደምታውቀው አስተዳደርና አመራር ማለት መሪነት። መቼም አስተዳደር ሲባል እንግዲህ አምባገነንም ሆኖ ግን የሚያስተዳድር ሰው አለ። አምባገነንም ሆኖ ጸጥታ ያስከብራል፣ ብዙ መብቶችን ሊያፈን ይችላል፣ ግን ያስተዳድራል፣ ይቆጣጠራል ማለት ነው። ቁጥጥሩ አቅም አለው። ሌላው ሊደርሺፕ በጣም አስፈላጊው ነገር እየቀደመ ማሳየት ማለት ነው። አቅጣጫ ማሳየት ማለት ነው። ወደ በጎ፣ ወደ ልማት፣ ወደ ሰላም መምራት ማለት ነው። አብይ ሁለቱም እኮ የሉም። አስተዳደር ዜሮ ነው። ይሄ ሁሉ ተዝረክርኮ ነው የምታየው። በየጊዜው የምናየው ነገር ሁሉ ዝርክርክ ነው። ሊደርሺፕ የምንለው ደግሞ ይሄ አመራር በተለይ ደግሞ እኔ በጣም አዝናለሁ በዚህ በእውነት ሌላው የነበረው ቀልቶ በዛ ደረጃ አስቸጋሪ የሆነ ሰው ሊደርሺፕ የለበትም ጨርሶ። ገለታ እውነት ለመናገር የኢትዮጵያ ሕዝብ በነጻነት እድል ተሰጥቶት እንደው የትኛው ዘመን እንደው ያው የህወሓትን ዘመን የምትናፍቀውም አይደለም በርግጥ። ነገር ግን እስቲ መልሱን፣ ይሄ ለውጥ የሚሉት ነገር አይደል? ወደዛ እስቲ መልሱንና ከዛ ጀምሮ ነገሮችን እናስተካክል። በጣም የሚጸጽተው የኢትዮጵያ ሕዝብ የሚመስለኝ ይሄ ነው። ወደ ኋላ ተመልሶ ህወሓት ጋር የነበረው ሁኔታ ቢያንስ እንዳልከው ሁሉም አፈና ቢኖርም ሰላም አለው። ከመቀሌ እስከ ሞያሌ ወጥቶ ይገባል። ከጅጅጋ እስከ ወለጋ ያለ ምንም የሰላም እጦት ይመላለሳል። የኢትዮጵያ ሕዝብ ይነግዳል፣ ወዲህም ወዲያም ይንቀሳቀሳል። ቢያንስ እሱ ላይ እንመለስ። እንዲህ ከህወሓት ጋር ተደራድረ ግማሽ መንገድ ሄደ ኢትዮጵያውን እዚህ መከራ ውስጥ እኮ አትገባም። ይሄ ለውጥ ብሎ የመጣውን ነውጥ አናየውም ነበረ። የሚጸጽተው እሱ ነው። ለኢትዮጵያ ሕዝብ ምርጫ ቢሰጠው እዛ ዘመን ላይ መልሱኝና ከዛ በኋላ አስተካክዬ እመጣለሁ የሚል ውሳኔ የሚወስን ነው ይመስለኝ። ይሄ ዘመን ባይመጣለት እንደው ዘለም ብናልፈው የአብይ አህመድን ዘመን እስቲ እድሉ ይሰጠው። አብይ አህመድ እንደው ወንድ ወጥቶት ከሆነ ለኢትዮጵያ ሕዝብ እድሉን ይስጥና ምን ትፈልጋለህ ይበለው። አያደርጉትም በመቃብራቸው ላይ ካልሆነ በስተቀር። የህወሓትን ዘመንኛ እንድንናፍቅ የተደረገው በአብይ አህመድ ጭካኔ ነው። የማይናፈቀውን እንድንናፍቅ አድርገውናል። የማይናፈቀው የህወሓት ዘመንን ታገል ነው። በረሃም የወረደ በረሃ ወርዶ የታሰረውም የተንገላታውም የታገለው የህወሓት ዘመን አሁን የአብይ አህመድ የከፋ ዘመን ሲመጣ ጊዜ ናፈቀው። ቢያንስ ትላንት ይሻል ነበር አለ። አሁን እኮ ሁሉን ነገር ነው ያጣነው። ሁሉን ነገር ሰላሙንም አጣን፣ ህይወት አጣን። ያኔ የሉና ጥያቄ እኮ አልነበረም። ያኔ ዲሞክራሲ፣ የፍትህ፣ የእኩልነት ጥያቄ ነበር። አሁን እነሱ ቅንጦት ናቸው። አሁን መኖር ይችላል አልችልም በሉና በህይወት የመቆየት ጥያቄ ነው ኢትዮጵያ ህዝብ ያለበት። ይህንን አይነት አደጋ የጣለ ስርዓት ነው እንግዲህ 7ኛ ዓመት ላይ እንደዚህም እየተዘባነኑ ባለፉት 7 ዓመታት ኢትዮጵያ ብልጽግና እያሉ በቴሌቪዥንና በሚቆጣጠሯቸው ሚዲያዎች እያደነቆሩ ያሉት። እውነት ለመናገር ይሄ ለኢትዮጵያ ህዝብ ትልቅ ስድብ ነው። የኢትዮጵያ ህዝብ ማምረር ካለበት፣ ስርዓቱን መጣል ካለበት ረፍዷል፣ በጣም ዘግይቷል። ከዚህ በላይ ጊዜ ከሰጠነው እነሱ እንደሚሉትም ሀገር ያፈርሳሉ። እኔ እንደዚህ አይነት መንግስት ወደፊትም አይገጥመንም ማለት ምናልባት አስቸጋሪ ሊሆን ይችላል፣ ግን በታሪካችን ውስጥ አልገጠመንም። በጣም አንድ አስተማሪ ሲያወራኝ ምናልባት ሰምተ ይሆናል ይሄንን ታሪክ። አዲስ አበባ አዲስ ከተማ ትምህርት ቤት ይሁን የሆነ ትምህርት ቤት ውስጥ ሲቪክ የሚባል ትምህርት ነበር እና እዛ ላይ ጥያቄ ያወጣል የሲቪክ አስተማሪያቸው። ምን ይላል? ከሚከተሉት መሪዎች ውስጥ ዴሞክራት የሆነው የትኛው ነው? እና ሀ አፄ ኃይለ ሥላሴ፣ ለ
ኮሎኔል መንግስቱ ኃይለማርያም፣ አመሯ አቶ መለስ ዜናዊ ነው የሚለው እና ልጁ አንዱ ልጅ መልስ ሲመልስ ሌላ ምርጫ ሰርቷል እና ምን ብሎ ማሚል መልስ የለም ብሎ ያችን ከቦ መለሰልኝ ያለ ተማሪ እንዲ መጽሐፉ የሚለው እንግዲህ አቶ መለስ ዜናዊ ነው። አቶ መለስ ዜናዊ እንዲባል ነበር የተፈለገው፣ ግን ልጁ ማሚል መልስ አመጣለ እና የኢትዮጵያ ፖለቲካ አይ ቲንክ እኔ የሚያስተምረን መሳይ ምንድነው ሌላ ምርጫ ልንሰራ ይገባል። ኢትዮጵያውያን ሌላ ምርጫ ያስፈልገናል፣ ሌላ መላ ያስፈልገናል። ኢትዮጵያውያን ችግራችን በጣም ተበላሽቷልና ያንን ተባብረን መስራት ያለብን ይመስለኛል። መሳይ 7ኛ ዓመት ዋዜማ ላይ ሆነን ሌሎች አጀንዳዎችን ማንሳት የምንችል ከሆነ በሚል ነው እንግዲህ የኦጋዴን ነፃ አውጪ ግንባር ኦብነግ ለወታደሮቹ መግለጫ ሰጥቷል። ማለት ጥሪ አድርጓል። ተዘጋጁ፣ በተጠንቀቁ ነው ብሎ እንግዲህ የሰላም አማራጭ አልሆነም ከብልጽግና ጋር የተፈራረምነው ምንም ውጤት የለውም በሚል ወደ ቀደመው የትግል እንቅስቃሴው ሊገባ እያሟሟቀ ይገኛል። የኦሮሞ ነጻነት ሰራዊትም ይህን ጥሪ ተቀብሏል። ለመላው የኢትዮጵያ ሕዝብን በአጠቃላይ ለጭቁኖች ታጋዮች በሙሉ የንተባበር ጥሪም ነው የኦጋዴን ብሔራዊ ነጻነት ግንባር ያቀረበው። እንዲህ አይነት የንተባበር ጥሪ ጥሩ ነው። በተወሰኑ አጀንዳዎች ላይ ልዩነቶች ቢኖሩም ነገር ግን ለሁሉም ሰላም ያሳጣ፣ ለሁሉንም ሀገር አልባ ያደረገ፣ ሁሉንም ከጨዋታ ውጭ ያወጣ ያለ ይህንን የጋራ ጠላት ላይ መተባበሩ በጣም ጠቃሚ ነውና የኦጋዴን ብሔራዊ ነጻነት ግንባር ያቀረበውን ወቅታዊ ጥሪ በአዎንታዊነት መውሰድ የሚቻል ይመስለኛል። እንግዲህ ሌሎች ከወቅታዊ ጉዳዮች ላይ ያሉት መረጃዎች እመለሳለሁ። ግን በዚህ ላይ ምን ማለት ይችላል? የኦጋዴን ብሔራዊ ነጻነት ግንባር ያው ብዙ የአካሄድ የግብ ልዩነቶች ቢኖሩም በወቅቱ ግን ከአብይ አህመድ አንጻር ያነሳቸው የትግል ጥሪዎች ተቀባይነት ያላቸው ይመስላሉ። በኢትዮጵያ ውስጥ በየትኛውም ክልል እንደ ክልል መቼም አንድ ህዝብ አሁን ጠመንጃ ቢያነሳ የማትፈርድበት ሁኔታ ውስጥ ነው የገባው። ጀስቲፋይድ የሚባለው ነገር ወይም ደግሞ ምክንያታዊነት ስላለው የሰው ልጅ የመጨረሻው ምርጫ ነው። ይሄ ከዲሞክራሲ ከምን ጋር የተያያዘ ጉዳይ አይደለም። በዚህ ዓለም ላይ የሚኖር ማንኛውም ህዝብ የመጨረሻው ምርጫው ሊሆን የሚችለው ይሄ ነው። የዚህ ነገር አንስተናል። የዚህ አሜሪካ ውስጥ ሰከንድ አሜንድመንት የሚባለው አምክህኖቱ ያ ነው። አምባገነን እንዳይመጣብን ብለው ይፈራሉ አሜሪካውያን። ስለዚህ እስካሁን ድረስ ይታገላሉ። ይሄ ጠመንጃ መብታችን የተከበረ መሆን አለበት ብለው እስካሁን በህጋቸው እንዲጸና አድርገውት ነው ያለው። አንዳንድ ጭቅጭቅ ቢነሳበት እና የመጨረሻ ምርጫ ሊሆን ይችላል በሰው ልጅ ህይወት ውስጥ በዚህ ዓለም ላይ። ስለዚህ ጠግቧል። የኢትዮጵያ ህዝብ ይሄን ጠግቧል። ስድብ ጠግቧል። ማታለል ጠግቧል። የሚለወጥ ሰው አይደለም። ስለዚህ በሌላ መንገድ ላናግረው ቢል አንድ ህዝብ ተነስቶ ልትፈርድበት የማትችልበት ህዝብ ነው ያለው። ስለዚህ በዛም አካባቢ በሶማሌ ወገኖቻችን አካባቢ ተገቢ ነው። ግን አንድ ምንድነው ብሔራዊ ስጋትን የሚመስለኝ መሳይ ምንድነው መነሳት ያለበት ሁላችንም ተጠያቂ የምናደርገው አብይ ነው። ፋኖ አብይ አህመድን ተጠያቂ ያደርጋል። ህዋት ትግራይ አካባቢ ያሉ ታጋዮች አብይ አህመድን ይላሉ። ሶማሌ ክልል፣ ኦሮሚያ ክልል ሁላችን ያንን እንላለን። ግን ይህን የጋራ ችግር በመፈንቀል እንደገና ለአዲስ ሽግግር አብረን እንታገል የሚለው ግን ይሄ ቀላል ሂሳብ አይደለም ወይ ነው። አንደኛው ይሄ ነው። ሁለተኛው እኔ በጣም የምሰጋው አብይ አህመድ ባስከፋን ቁጥር አኩርፈን ወደ ሪፈረንደም የሚባል ነገር ይሄ በቃ ካልሆነ የራሳችን እድል በራሳችን እንወስን የሚባል አስተሳሰብ ውስጥ እዚህ ሂሳብ ውስጥ ለምንድን ነው አንዳንድ ሰዎች ሲገቡ ስለማይ ነው። እንደ ድርጅት ብዙ አላየሁም፣ ግን አንዳንድ ሰዎች እንዲህ አይነት ስሌቱ ሲገቡ በጣም ያሳፍራል። ከሀገር ህልውና በመለስ ከኢትዮጵያ ልዕልና በመለስ ነው መታገል ያለብን እንጂ አገሩን አብይ አህመድ አስከፍቶናልና ተሰብስበን የራሳችን እድል እንወስን የሚለው አሮጌ ነገር ቀርቷል። በዓለም ላይ ዓለምም ይሄን ያስተናግድን በዚህ ሰዓት። ስለዚህ ኢትዮጵያውያን ያብሶታችን ተመሳሳይ ስለሆነ የጋራ የሽግግር ጊዜ ለማምጣት መተባበር ያለብን ይመስለኛል። አይ ሆፕ የዚህ የኦጋዴን ነጻነት ግንባርም ከሌሎች ወንድሞቹ ከኦላ ከፋኖ ከሌሎች ጋር ጥሪ አድርጎ ህብረት ፈጥሮ
ፈንቅል ነቅንቅ ብሎ አዲስ የሽግግር ጊዜ ለማምጣት ይታገላል የሚል እምነት ነው። ገለታው ዛሬ ሌላው የተነሳው ጉዳይ የህዝብ ተወካዮች ምክር ቤት በክልሎች ፌደራል መንግስቱ የሚኖረውን ስልጣን የተመለከተ አዋጅ ላይ ተወያይተው ማጽደቃቸው ነው። በዚህም በትግራይ ክልል ለተጨማሪ 1 ዓመት ጊዜያዊ አስተዳደሩ በስልጣን ላይ እንዲቆይ አዋጁ እንዲፈቅድ አድርገው አጽድቀውታል። ምናልባት እዚህ ላይ ምን አስተያየት መስጠት ይቻል ይሆን? አብይ አህመድ እስካሁን በክልሎች ጣልቃ ሲገባ አዋጁን ተከትሎ ወይም ደግሞ ህጉን ተከትሎ አይደለም። በአማራ ክልልም በሌሎች አካባቢዎችም የሚያደርገው ጣልቃ ገብነት ሹምሽር ሲያደርግ፣ ስልጣን ሲቀይር፣ ክልል መስተዳድሮችን ሲያነሳ፣ ሲሾም በአንድም ይሁን በሌላ ከህግን ተከትሎ አይደለም። ለማንኛውም የዚህ ግን አሁን ላይ አስፈላጊነት እንዴት አየው? ምን ታስቦ ነው? ምን ፈልጎ ነው? ዝም ብሎ የመጣ ህግ አይደለም። ያው ለትግራይ ተብሎ ብቻ የታሰበ ነው ለማለትም ይከብዳል። ምናልባት የክልሎችን ስልጣን በመቀማት ፌደራል መንግስቱ ፍላሽ ቆራጭ የሚሆንበት ማዕከላዊነትን የበለጠ የሚያነግስበት እንደሚሆን ነው አንዳንድ ሰዎች ስጋታቸውን የሚገልጹት። ከዛ ባለፈ እንደምንሰማው ከሆነ ከምን ጊዜውም በላይ ክልሎች ባልተጻፈ ህግ ስልጣናቸው ሙሉ በሙሉ ተቀምጠው ጠቅላይ ሚኒስትር ጽህፈት ቤት የገባበት እንደሆነም እንሰማለን። ሁሉም የክልል መስተዳድሮች ተጠሪነታቸው ለክልሉ ምክር ቤት ሆኖ ሳለ በአሁን ሰዓት ግን ተጠሪነታቸው ለጠቅላይ ሚኒስትር ጽህፈት ቤት ነው የሆነው። ሪፖርት የሚያቀርቡት በየጊዜው ለጠቅላይ ሚኒስትሩ ጽህፈት ቤት ነው። ስለዚህ አብይ በአንድም ይሁን በሌላ ኢትዮጵያ ውስጥ የማዕከላዊነትን ያነገሰ የፌዴራል ስርዓትን ባልተጻፈ ህግ ያፈረሰ ስለመሆኑ በሰፊው ነው የሚነገረው። ግን ከዚህ ጋር አንፃር ይህንን የዛሬውን የምክር ቤቱን ውሎ እንዴት አየው? አዋጁ ምንድን ነው? ምንስ ተፈልጎ ነው? እንግዲህ የዚህ አሁኑ አዋጅ በእርግጥ ለትግራይ ላይ ያነጣጠረ ነው። ግን አዋጅ ሲሆን ያው ሁሉም ላይ ነው የሚሰራው ማለት ነው። ከዚህ በኋላ እንዳልከው ግን እኔ መንግስት ግራ ከመጋባቱ ጋር ተያይዞ የመጣ ችግር ነው የሚመስለኝ። መሳይ የትግራይን ችግር የያዘበት አያያዙ በጣም እርስ በርሱ የሚጋጭ ነገር ነው። በመጀመሪያ ደረጃ የትግራይ ጊዜያዊ አስተዳደር ሲቋቋም በዚህ አዋጅ መሰረት አይደለም የተቋቋመው። በ359/1995 በሚባለው አዋጅ ስር አይደለም የተቋቋመው፣ በፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነት ደግሞ ይሄንን የኢትዮጵያን አዋጅ ተጠቅሞ ጊዜያዊ አስተዳደር እንዲያመጣ የሚል ዝርዝር ነገር የለውም፣ አልተቀመጠም። ድፍን ነው የተቀመጠው። በሁለቱ ስምምነት ነው የሚለው፣ በህወሓትና በኢትዮጵያ መንግስት ስምምነት፣ በፌደራል መንግስት ስምምነት መሰረት ጊዜያዊ አስተዳደር ይቋቋም ነው የሚለው። እንግዲህ ሲቋቋም ይሄ ጊዜያዊ አስተዳደር ሲቋቋም ሙሉ በሙሉ በፕሪቶሪያው ስምምነትም አይደለም፣ በዚህ በ359/1995 አዋጅም አይደለም። ዝም ብሎ እንደፈለገ ነው ያደረገው። አብይ ምን አደረገ? ትንሽ ተሰባሰቡና እንደ ልጅ ባለፈው አንስተነዋል መሳይ፣ እኔ ፌደራል መንግስቱ ከዚህ ወጣለሁ፣ እንደውም በቃ ትቼዋለሁኝ፣ ፕሪቶሪያው ላይ ተስማምተናል፣ እኔ ትቼላችኋለሁ፣ እናንተ ሜዳውም ያው ምንም ያው ተጫወቱ እና የራሳችሁን እንትን በሉ አለ። አፈረሰው ማለት ነው የፕሪቶሪያውን ስምምነት። እዛ ህልውና ሊኖረው ይገባ ነበር። በፕሪቶሪያው ስምምነት መሰረት የፌደራል መንግስት ህልውና በሽግግሩ ጊዜ ሊኖረው ይገባ ነበር። ምክንያቱም ይሄ ኖርማል ወይም ደግሞ ምንድነው የሚጠበቅ አይነት የሽግግር ጊዜ አይደለም። ትግራይ ውስጥ የነበረው ሌላ ኤክስትራ ጁዲሻሪ ነገር የፈለገ ነው፣ ከህገ መንግስት ውጪ ማለት ነው። የፕሪቶሪያው ስምምነት በመሰረቱ ኤክስትራ ጁዲሻሪ ሶሉሽን ከህገ መንግስት ውጪ ከሀገሪቱ ህግ ውጪ ማለት ነው። ከህግ ውጪ የሆነ ነው። በኋላ ወደ ህጉ ትገባለች ትግራይ እንጂ ግን ስትነሳ መነሻዋ ግን ህግ ውጪ ነው። ዓለም አቀፍ ታዛቢ ባለበት ኤዩ ባለበት ኤክስትራ ጁዲሻሪ ሶሉሽን ያስፈልገው እና ይሄን ሃንድል ሲያደርገው ሲይዘው ማለት ነው። መጀመሪያ ላይ ሲቋቋምም ከዛም ከዚህም እንዳይሆን አድርጎ አዋቀረው። ወጣ፣ ፌደራል መንግስት ወጣ። ከወጣ በኋላ ደግሞ አንድ ነገር ትዝ አለው አብይ ቢሮ ቁጭ ብሎ ሊቀመንበሩ አሁን እንግዲህ እሱ ሊቀመንበር በእሱ አስተሳሰብ ወሳኝ ነው በጣም። ምክንያቱም እሱ ወሳኝ ሰው ነው። እዛ ቁጭ ብሎ ሌላው ሁሉ ምልክት ነው፣ ካቢኔ ብለው ምናምን ምልክት ነው እና ወሳኝ ነው ብሎ እዛ ውስጥ እኖርበታለሁ ብሎ ደወለላቸው ህወሓቱ። እናንተ እንትን በሉ አጽድቁ እና አንድ ሰው ምረጡ፣ ግን መጨረሻው ውሳኔ ደግሞ የምሰጠው እንዴት በምን ሂሳብ ነው እንደዛ የምታደርገው ሲሉት ይችን አንቀጽ ይጠቀሰ 359/1995 የምትለዋን ያኔ ነው እንግዲህ ያመጣው
እንደምንም አጠቃቀስ አስገባና እዛ ላይ መኖር አለብኝ አለ። ጌታቸው እንዲመጣ አስደረገ። ጌታቸው እንዲመጣ እነሱ የመረጡትን ሽሮ ማለት ነው። ቪቶ ፓወር ማለት ነው። አሁን በፕሪቶሪያው ስምምነትም ቪቶ ፓወርን አላስቀመጠም። በሁለቱ ስምምነት ነው መርጠው ምረጡ ተባሉ። ህወሓቶችስ ምን ያርጉ መሳይ? በዚህ ሰዓት አሁን ስታያቸው ገለልተኛው ምረጡ፣ ፍትሃዊ የሚያርጉት ምንም ያርጉ በድምጽ ብልጫ መረጡ። ከመረጡ በኋላ አይ እናንተ የመረጣችሁት አይሆንም ማለት ይሄ ፕሪቶሪያውን ስምምነት ራሱ የሚያፈርስ አካሄድ ነው። እነሱ ጦርነትን ፈርተው ስለነበረ አቅሙም ስላልነበረ በወቅቱ ዝም ብሎ አብይ ስር ወድቀው እሱ ያለውን አደረጉና ጌታቸው ያው እሱ ያለው ከሆነ በኋላ እልህ አለ ምን አለ ጊዜያዊ አስተዳደሩ መረጋጋት አልቻለም። ከዛ በኋላ ስበርስ ተናቆረ፣ ተከፈለ። የትግራይ ፖለቲካ ከባድ ችግር ውስጥ ይሄ ሁሉ ካያያዝ ችግር የመጣ ነው። ከዛ በኋላ አሁን ደግሞ እንደገና ደግሞ ከከሸፈ በኋላ እንዴት ደግሞ እናድሰው ሲባል ፕሪቶሪያው ስምምነት ጨርሶ ረሱትና አሁን እንደገና ደግሞ በዚህ በአዋጁ ብቻ እናድርገው ብለው በአዋጁ ብቻ እንደገና ደግሞ 1 ዓመት እናራዝመው ብለው ደግሞ አሁን አደረጉ ማለት ነው። ስለዚህ በአጠቃላይ እንዳይሆን ነው የያዘው። ትግራይን ጉዳይ እንዳይፈታ በዚህ ላይ የህወሓት አቋም ምን እንደሆነ ማናውቅም። እንግዲህ ከዚህ በኋላ እነሱም ጥያቄ ሊያነሱ ይችላሉ። መሳይ የዚህ የፕሪቶሪያው ስምምነት በዛ መከረ እንጨርስ፣ መጀመሪያ የፕሪቶሪያው ስምምነት መጨረስ ያስፈልጋል። ያንን ከጨረሱ በኋላ ኤክስትራ ጁዲሻሪ አሁን ምንድነው የፕሪቶሪያው ስምምነት ያልቅ ዘንድ መጀመሪያ ምንድነው መሳይ በፕሪቶሪያው ስምምነት መሰረት ያ ጊዜ አስተዳደሩ 4 ስራዎች ነበር የሚኖረው። አንደኛው የፖለቲካ መፍትሄ መፈለግ ነው። የፖለቲካ መፍትሄ ምንድነው ያጋጨን? የፌደራል መንግስትንና ህወሓትን ያጋጨው ምንድነው? በብልጽግና ሲዋሃድ በውህደት ጊዜ ነው የተጋጨ ነው። እኛ እንደ ፓርቲ መቀጠል ነበረብን፣ እናንተ አስገድዳችሁ ተዋሃዱ አላችሁን ነው። የአይዲዮሎጂ ችግር ነው። የአይዲዮሎጂ ችግር ጦርነት ውስጥ ሲያስገባል ማአት የፖለቲካ ጥያቄዎች መነሳት አለባቸው። ያ ለአንድ ቀን ስብሰባ ተደርጎ ያለው ለአንድ ቀን ተወያይቶ ያለው በጣም ነው የሚፈሩት። ሁለተኛው የዚህ ፕሪቶሪያው ስምምነት ዓላማ ትራንዚሽናል ጀስቲስ ነው ወይም የሽግግር ፍትህ ነው። የሽግግር ፍትህ በፌደራል ደረጃም ከስሯል፣ በትግራይም ከስሯል። የሚያነሳው የለም። እንደውም ተፈናቃዮች እንዲያዙ ነው የሚፈልገው ህወሓትም እንዲቆዩለት። ብሶት መጨመሪያ ለትግራይ ህዝብ ብሶት መጨመሪያ እንዲሆኑ ብሶት የትግራይ ህዝብ እንዲበዛበት ሲበዛበት ያቺ ህወሓት የሚፈልገው የመጨረሻ ሪፈረንደም የምትባለው ነገር እንዲሄድለት ነገሮች ወደዛ እንዲተሙ ነው የሚፈልገው ህወሓት። ስለዚህ የሽግግር ፍትህ በሁለቱም አካባቢ እንዳይሰራ አደረጉት መሳይ። ምርጫ ነው ሶስተኛው። ምርጫው እንግዲህ መነሻው ስለተበላሸ ምርጫም የለም። የመጨረሻው ደግሞ ወደ ያችን ኤክስትራ ጁዲሻሪ እንትን ምንድነው ይሄ ከህግ ውጪ ከህገ መንግስት ውጪ ያለውን የፕሪቶሪያውን ስምምነት ተከትለው ቀስ እያሉ ወደ መስመር መግባት ነበረ። ወደ ከፌደራል መንግስት ጋር ያለውን ግንኙነት ማጠናከር የበለጠ የከሰረ ነው ሄደውና በዚህ አዋጅ አሁን የትግራይን ጉዳይ ለመያዝ ብቻውን ለመያዝ የወጣው ይሄ ህግ ምንም የሚፈታው ነገር የለም። ትልቁ የትግራይ መፍትሄ የፖለቲካ መፍትሄ ዛሬውኑ ምንድነው ያጋጨን ብለው መፈለግ አለባቸው። ህዝብ ማየት አለበት። ህዝቡ ለምንድነው ያጋጫችሁን በመጀመሪያ ደረጃ ያ ሁሉ ሰው አለቀ። ልጄ ተበላ አንድ እናት 2 ልጆች ነበሩ፣ ሁለቱም አልቀዋል። ምንድን ነበር ምክንያታችሁ? እኔስ ደግሞ እንዴት ነው መካሰው? ምንድነው መሆነው? ወደፊትስ ደግሞ ላለመጋጨት ምን ስምምነት እያደረጋችሁ ነው የሚለው እኮ ይሄ ነው ወሳኙ የፕሪቶሪያ ስምምነት። እና አጠቃላይ መሳይ አዋጁ በትግራይ ሽግግር ላይ በትግራይ ፖለቲካ መፍትሄ ላይ ምንም ሊያመጣ የሚችለው ነገር የለም መሳይ። ገለታው ይሄ የፕሪቶሪያ የሚባለው ነገር በተለይ ህወሓቶች የፕሪቶሪያው ስምምነት እያሉ ደጋግሞ ሲጠቅሱት በጣም ያስገርማል። አንዳንዴ ወይ በምንድነው ተሰውሮ ነው የተጻፈው፣ ሁላችንም እንደምንረዳው እንድንበይነው ተደርጎ የተጻፈ አይደለም። ግልጽ በሆነ ቋንቋ የተጻፈ ነው። የፕሪቶሪያ ስምምነት ማለት ህወሓት እጅ ሰጠ፣ አለቀ በቃ። የህወሓት እጅ የመስጠት ስምምነት ማለት ነው። ለምን የፕሪቶሪያ ስምምነት እያሉ ህወሓቶች 10 ጊዜ ይህንን ስም እንደሚጠሩት ግራም ያጋባ ነው። አንድ ሰው ያለውን ባለፈውም ጠቅሼዋለሁ። ልክ እንደ ቡፌ ምግብ ነው የሚያዩት። የመረጡትን ይወስዳሉ። ከፕሪቶሪያው ስምምነት ላይ ስምምነቱን እንዳለ ሳይሆን የፈለጓትን እየመረጡ አሁን ከዚህ ከተፈናቃይ ጋር የተያያዘውን። ስለዚህ የፕሪቶሪያው ስምምነት በፊትም ከሽፏል። የከሸፈው ኬንያ ላይ ነው ናይሮቢ። ከዛ ሀላላ ላይ መጥተው
በደንብ አድርገው ነው ያፈረሱት ስምምነቱን። ሁለቱም ያፈረሱትን ስምምነት አሁን ያኛውም ከመቀሌ ይሄኛውም ከአዲስ አበባ ፕሪቶሪያ ስምምነት ብለው ቃሉን ቢጠሩት ለጆሮም የሚቀፍ እየሆነ ነው። እነሱን ያጣላቸው እነሱን የሚያስማማቸውም ሌላ ጉዳይ ነው ከተስማሙ። ህወሓት በዚህ በፕሪቶሪያ ስምምነት መሰረት ሁሉ ነገር ቢሰጠው የህወሓት የሚረካ ቡድን አይደለም። አሁን ያለው የህወሓት ቡድን ወደ ንግስናው ካልተመለሰም ወደ አዲስ አበባ ተመልሶ የምንድነው የፌደራሉን ስልጣን ካልያዘ በስተቀር ወደፊትም እዛ አካባቢ ሰላም የሚገኝ አይደለም። ወይም ደግሞ እነሱ በቅዠት ዓለም ውስጥ ሆነው እንደሚያስቡት ትግራይ ትገንጠል የሚለው ትግራይን ራሷን የቻለች ሀገር እናደርጋለን የሚለው እብደትም የሚያዋጣ አይደለም። ስለዚህ የትግራይ መፍትሄ በእነዚህ ሰዎች እጅ አይደለም፣ ከነዚህ ሰዎች እጅ ወጥቷል። አሁን እንደምንሰማው ከሆነ እኮ ተስማምተዋል። ይሄ ለአንድ ዓመት የተባለውን ጌታቸው ረዳ እንደማይቀጥል ታደሰ ወረደ ምንድነው ፕሬዝዳንት እንደሚሆን ምክትል ሁሉ ሰይመው ተነጋግረው ጨርሷል። አብይ አህመድ ልህኛና ሁሉ ነገር እኔ ያደረኩት ነው በእኔ መልካም ፍቃድ ነው የሆነው የምትለዋን ነገር እንድትመዘገብለት ስለፈለገ ብቻ እንጂ ተስማምቶ የጨረሰው ጉዳይ ነው። ለማንኛውም ገለታው በዚህ የሚመጣ መፍትሄ ከሌለ ምንድነው መፍትሄው? እሱ ነው። ይሄንን የትግራይ ወገኖች ኢትዮጵያውያን በአጠቃላይ መጠየቅ አለብን። ይሄ የትግራይን ጉዳይ ያገባኝም ብሎ ሌላው ኢትዮጵያዊ ዘወር ካለ ለስርዓቱ ምቹ ነው የምንሆነው፣ በጣም ምቹ ነው የምንሆነው። በየግል በየቤታችን በደንብ ገረፈን መሳይ ያሰቃየን እንዳንተባበር ስላደረገን ማለት ነው። ስለዚህ እኔ በትግራይ ያገባኛል፣ ትግራይ ወንድሞ በኔ ህይወት ያገባዋል የሚል እንዲህ አይነት መረዳዳት እርስ በርሳችን ያለ መያዝ ያለብን ይመስለኛል። አሁን ትግራይ ውስጥ ብዙ ጊዜ ደጋግመን ያነሳነው ነገር ነው መሳይ። በተለይ ይሄ የሽግግር ጊዜ የሽግግር መንግስት ትግራይ ውስጥ ሲቋቋም ዋናው ሊያሳስበው የሚገባው የትግራይ ተወላጅ ሁሉ በተለይ እዛ አካባቢ በቀጥታ ሊያገኘው ስለሚችል ሊያሳስበው የሚገባው ነገር ተዋጽኦ ምንድነው መምሰል ያለበት፣ ሊቀመንበሩ ማን ይሆን አይደለም መሳይ። እንደውም በሽግግር ጊዜ የጊዜያዊ አስተዳደሩ በጋራ ውሳኔ ነው መወሰን ያለበት። ሊቀመንበሩ አንዳንዴ በህዝብ ፊት ቀርቦ የሚሰጣቸው መግለጫዎች ሊኖሩ ይችላሉ፣ ሊኖሩ ይችላሉ። እንደ አንድ ሰው በካቢኔው ውስጥ ድምጽ ሊኖረው የሚችል ሆኖ ያ ነው የሚያሳስበው። አጠቃላይ አካሉ ካቢኔው እንዴት ይዋቀር፣ ምክር ቤቱ ምን ኃይሎችን ያካትት የሚለው ላይ እዛ ላይ ነው እንትን ማድረግ ያለባቸው እንጂ አሁን የአብይን አካሄድ ስታየው ሊቀመንበሩ ታደሰ ወረደ ይሁን የለም ደግሞ ደብረጽዮን ነው የለም ጌታቸው ነው የሚለው ነገር 51% ካቢኔት ህወሓት ያለበት ቦታ ምን ለውጥ ያመጣል? እንትና መጣ እንደውም የታደሰ መምጣት ሚሊተሪውን እንዲገባ ነው የሚያደርገው መሰለኝ። በመሰረቱ በሀገሪቱ ህግ መሰረት እኮ ሲቪል ነው መሆን እኮ ያለበት አስተዳደር ላይ መቀመጥ ያለው እንዴ። ሰውየው ታደሰን እስከማወቀው ድረስ ጀነራል ናቸው። አሁንም ጸጥታውን ኃይል እየመሩ ነው ያለው። ይሄ ነገር መጀመሪያ መላቀቅ አለባቸው። ከዛ ቃል ኪዳን መግባት መቻል አለባቸው። ወደ ሲቪል መዞር አለባቸው። ደግሞ እንዲህ አይነት ፕሮሰስ ውስጥ ለመግባት ገና ሽግግር ነው ምድሪቱ ያለችው። እዛም ሽግግር ጊዜ ላይ ነው ያለችው። ስለዚህ ሌሎች የተማሩ አሉ ምድሪቱ ውስጥ ከነዚህ አካላት ውጪ የሆነ ያ ምክር ቤት ይምረጥ። አሁን ሊቀመንበሩ ቀድሞ አይደለም፣ ሊቀመንበሩ ተመርጦ ከዛ በኋላ ሌላው ካቢኔ ገንባ የሚል አካሄድ ይሄ የዲክቴተሮች አካሄድ ነው። ስለዚህ መጀመሪያ ምክር ቤቱ በምን መንገድ ይዋቀር፣ ችግር እንዳይደገም በተለይ ትግራይ ብዙ ለሀገርም ለትግራይ የሚበቃ ዕውቀት ያላቸው ልጆች ውጭ ሀገርም ትግራይ ውስጥ አሉ። ይምጡ፣ ፊሽካ ይነፋ፣ መለከት ይነፋ። ትግራይ ችግር ውስጥ ነው ያለችው። ኑ ያስተማረቻችሁ ገበሬ በእግሩ የሄደ ያስተማረቻችሁ ልጆች ኑ ተሰብሰቡና መላንጡ የሚል አስተሳሰብ ነው መኖር ያለበት። ያ ነው የትግራይን ችግር የሚፈታው እንጂ በሊቀመንበሩ ላይ መናቆር ከሌሞን አለበት ምንድነው? አብይ ይሄን አጥብቆ የፈለገው ምንድነው? በአንድ ሊቀመንበር ስም ማስፈጸም ስለሚፈልግ እኮ 50 ሰው አንድ ጊዜ ሰብስቦ ከመያዝ አንዱን ሰው ይዞ በሪሞት ማንቀሳቀስ ይጠቅመዋል። እሱ ትግራይን በደንብ እንትን ለማሽከርከር ማለት ነው። እዛ ላይ ተጥዷል። እነሱም ደግሞ አንድ ሰው ሲሆንላቸው ይመቻቸዋል። ህወሓቶች እንደፈለጉ የተለመደውን የዲክቴተር ስራ መስራት ይፈልጉታል። አይደለም ትግራይ ውስጥ አንድ በጋራ የሚወሰንበት በእንግሊዘኛ ኮሌክቲቭ ሊደርሺፕ የሚባለው
በጋራ የሚወሰንበት የውሳኔ አሰጣጥ ስርዓት ውስጥ ነው የሚቀጥሉት 1 ዓመት ይሁን እንደዚህ መቆየት ያለባትና ወደዛ መግፋት ህብረተሰቡ ያለበት ይመስለኛል። ከነዚህ ከሁለቱ አካላት ግን ባለፈው ያነሳነው ነው መሳይ አብይ አህመድ የሆነ አስተዳደር ሾሞዛ ክትትል አድርጎ ሱፐርቪዥን የሚባለው ይሄ እንደ ፌደራል መንግስትነቱ ክትትል አድርጎ ትግራይን ሪፖርት እየተቀበለ ምን እያለ ሽግግር ፍትሁ መጥቶ ዲሞክራሲው አድጎ ትግራይ የዛሬ ዓመት ለምርጫ ቁመኗ ተስተካክሎ ሐቀኛና ፍትሃዊ ምርጫ ለማድረግ በአብይ አህመድ በህወሓት ይመጣል ብሎ የሚጠብቅ ሰው ምንድነው ይባል አንድ አባባል አለ ከእባብ የርግብ እንቁላል ቁጭ ብለህ ተጠብቃለህ ሆይ እንደማለት ነው። ያ ሊሆን አይችልም እና የማይሆነውን ነገር ትተን ተንቅል ንቅናቄ ነው ለውጥን ያመጣ የሚችለው ትግራይ ውስጥ። ገለታው በጣም አመሰግናለሁ። እንግዲህ በዚህ የዛሬውን ስርጭት እናበቃለን ማለት ነው። ብዙ ርዕሰ ጉዳዮችን ተመልክተናል። ነገ 7ኛ ዓመት የአብይ አህመድ በዓለ ሲመት ይኖራል። በተለያዩ ዝግጅቶች እንደሚያከብሩ ነው። እኛም የ7 ዓመቱን የአብይ አህመድ ትሩፋቶችን በዝርዝር የምንመለከትባቸው የተለያዩ ፕሮግራሞች ይኖሩናል። ያለፉት 7 ዓመት የስቃይ የመከራ ዘመንን መለስ ብለን የምናስታውስባቸው ይሆናሉ። ገለታው ለዛሬ በዚያ በቃን። በጣም አመሰግናለሁ። እኔም በጣም አመሰግናለሁ መሳይ። መልካም ቀን ይሁንልን። ተመልካቾቻችን በዚሁ ዛሬን አጠናቀቅን። ነገ በተመሳሳይ ዝግጅት እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።